በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው የባሕርይ ገንዘብ የሆነ ቸሩ መድኃኔዓለም ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም መብርሃን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 22 እስከ 38። ከዚህ በኋላ ጋኔን ያደረበትን ዕውርና ደንቆሮ አመጡለት። ያም ዕውር ደንቆሮ እስኪናገር እስኪያይም ድረስ ፈወሰው። ሕዝቡም ሁሉ እየተደነቁ የዳዊት ልጅ አይደለምን አሉ። ፈሪሳውያን ግን በሰሙ ጊዜ በአጋንንት አለቃ በብዔል ዜቡል ነው እንጂ ይህስ አጋንንትን አያወጣም አሉ። ጌታችን ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች። ከተማም ሁላ ቤትም እርስ በርሷ የምትለያይ ከሆነች አትጸናም። ሰይጣንም ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ። እንግዲህ መንግሥቱ እንዴት ትጸናለች? እኔስ በብዔል ዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በምን ያወጧቸዋል? ስለዚህ እነርሱ ፈራጆች ሆኑባቸዋል። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ ግን እንግዲያስ የእግዚአብሔር መንግሥት አሁን ወደ እናንተ ደርሳለች። ኃይለኛን አስቀድሞ ካላሰረ በስተቀር ወደ ኃይለኛ ቤት ለመግባት ገንዘቡንም ለመበርበር የሚችል ማንም የለም። ከዚህም በኋላ ቤቱን ይበረብራል። ከእኔ ጋር ያልሆነ ባለጋራዬ ነው። ከእኔም ጋር የማይሰበስብ ይበተናል። ስለዚህ እላችኋለሁ ለሰው ኃጢአትና ስድብ ሁሉ ይሰረያል፣ መንፈስ ቅዱስን የሰደበ ግን አይሰረይለትም። በሰው ልጅ ላይ ቃልን የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ግን በዚህ ዓለምም ቢሆን በሚመጣውም ዓለም ቢሆን አይሰረይለትም። ወይም ዛፉን መልካም ፍሬውንም መልካም አድርጎ፣ ወይም ዛፉን ክፉ ፍሬውንም ክፉ አድርጎ፣ ዛፍ በፍሬው ይታወቃልና። የእባብ ልጆች ሆይ እናንተ ክፉዎች ስትሆኑ መልካም መናገርን እንዴት ትችላላችሁ? ከልብ የተረፈውን አፍ ይናገራልና። ደግ ሰው ከመልካም ልቡ መዝገብ መልካም ነገርን ያወጣል፣ ክፉ ሰው ግን ከክፉ ልቡ መዝገብ ክፉ ነገርን ያወጣል። እኔ ግን እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እርሱ መልስ ይሰጡበታል። ካነጋገር የተነሳ ትጸድቃለህ፣ ካነጋገርም የተነሳ ይፈረድብሃልና። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ በድጋሚ የተመሰገነ ይሁን። የንጹሐን በረከት ይደርብን። ዛሬ እንግዲህ በዓለ መንፈስ ቅዱስ ነውና ዘሰ ጸረፈ ላዕለ መንፈስ ቅዱስ የሚለውን ማንሻ፣ መንፈስ ቅዱስን የሰደበ የሚለውን ማንሻ እናደርጋለን። ኢይሰረይ ሎቱ ኃጢአቱ በደሉ አይሰረይለትም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ኃይለ ቃል ቁጥር 31 ላይ ያለውን ምዕራፍ 12 የቅዱስ ማቴዎስ ወንጌል እንማርበታለን። ከቅዱስ መንፈስ በዓል ከመንፈስ ቅዱስ ጰራቅሊጦስ ከፈጣሪያችን በዓል በተያያዘ 150 ቅዱሳን አባቶቻችን ሊቃውንት በቁስጥንጥንያ የተሰበሰቡበት በዓል ነው። ዛሬ ደገኛ ቅዱስ ሰማዕት ተፍጻሜተ ሰማዕት ቅዱስ ጴጥሮስ ከኢትዮጵያውያን ቅዱሳን አቡነ ሲኖዳ ዘደብረ ጽሙና እና አቡነ እንድርያ ዘደብረ ጽጌን የመሳሰሉ ብዙ ቅዱሳንን ደጋግ ቅዱሳንን ዛሬ አክብረናል። ጊዜ ካገኘን ጥቂት ጣዕመ ዜናቸውን እናወሳለን። ወደ መጨረሻ አካባቢ የዝክረ ቅዱሳን መጽሐፍ ስለደረሰ እንዴት መውሰድ እንደምትችሉ ሕጉን ስርዓቱን እነግራችኋለሁ። እሱን መጨረሻ ላይ የምናደርግ ይሆናል ማለት ነው። ማን እንዴት ነው መውሰድ የሚችለው፣ የት ነው የምታገኙት የሚለውን ነገር ማውሳት ስለሚገባ ማለት ነው። እንግዲህ ዛሬ መንፈስ ቅዱስ በዓል ነውና በዓለ መንፈስ ቅዱስ የሆነበት ምክንያት መልክአ ጰራቅሊጦስ ካልን የደረሰ ደራሲ ኪያከስ ፈጣሬ ሶበ ሰመየ ፍጡረ
ብሔረ ይሁዳ ረሲ መቅዶኒዎስ ሆረ እንዳለው ዝንጉ የተባለ ድንቁርና የያዘው ፓትርያርክ ተብሎ ወይም ሊቀ ጳጳሳት ተብሎ ተሹሞ ሳለ ባረባ አስተሳሰቡ አባ ጊዮርጊስ በሆተ ብርሃን እንደሚለው ከነዚህ ሰዎች ጠብቀኝ ይላል። ከነዚህ ሰዎች ጠብቀኝ ከሚላቸው መካከል መናፍቃን ናቸውና መናፍቅን ሲጠራው መናፍቃንን ይጎስኡ በከመረከቡ ይላል። እንደ ልባቸው አፋቸው ያመጣውን ይናገራሉ። አፋቸው ያመጣውን ይናገርና እሱን እምነት ነው ይሉታል። ዓለማችን ላይ የእምነት ድንበር አለ። አሁን በቅርብ ዘመን ስትሰሙ ለምሳሌ የግብፅ ቤተክርስቲያን ከሮማ ካቶሊክ ጋር አንድ እንሁን በሚል በቅዳሴ እስከ መተባበር እየደረሱ እንደሆነ እያየን ነው አይደለም? የሃይማኖት ድንበር አይፈርስም። ክርስቲያን ስለተባለ አይደለም። አንዳንድ ጊዜ ሊጨንቅ ይችላል አውቃለሁ። ለምንድን ነው የሚጨንቅ? ከሚጨንቁኝ ነገሮች መካከል አይደለም በእኛና በካቶሊክ ይቅርና በእኛና በግብፅ ቤተክርስቲያን መካከል እንኳን ልዩነቶች አሉ ታውቃላችሁ። ትልቁ ችግር ልዩነትን የፈጠርነው እኛ አይደለም። እኛ ብንሆን ኑሮ በጸጸተን ነበረ። የዛሬ 1600 ዓመት የነበረው እምነታችን የጋራ እምነታችን እኛ ማስረጃ አለን። የዛሬ 1500 ዓመት የተጻፉ ማስረጃዎች አሉ። እምነታችን እንዳልተለወጠ እንዳልተበረዘ የሚያሳዩ። ታዲያ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ ካስተማሩት ፈቀቅ ካሉ እነሱ ምንድናቸው እንላለን። አንዳንዴ ታዲያ የሚጨንቀው ምንድነው ብትሉ ሁለት ነገር ያሳስባል። አንደኛ እቀናለሁ እኔ ሁሉ ጊዜ በግብፃውያን። በምንድነው የምቀና? አባት አላቸው እረኛ ማለት ነው። እኛ ቅዱሳን ብዙ አሉ፣ ተቀደሰ ሕይወት ያላቸው ብዙ አሉ። ግን እረኛ አስቡት። አሁን ሰሞኑን አንዱን ጳጳስ ተመለስ ብሎ ወደ አሜሪካ መለሱት አይደለም? ሰናየ ገበርከ ነበር የምለው እንደዚህ ያደረገውን ሰው ደግ አደረገ። ግን አንድ ነገር ይጎላል፣ ግርፋት ይቀር ነበር። ደህና ዋላችሁ። በኋላ እመጣለሁ ዘሰ ጸረፈ ላይ ለመንፈስ ቅዱስ ያለው ካህንን ጳጳስን የሰደበ ኃጢአቱ አይሰረይለትም ተብሎ ይተረጎማል አይደለም? በእርግጥ ጳጳስ ናቸው ወይ እነዚህ ሰዎች? እሱ ጥያቄ መመለስ ስላለበት። ለምን መሰላችሁ? በጣም እረኛና አባት ያጣንበት ዘመን አይደል? በጣም ያሳዝናል አይደል? ይህ ሁሉ ግፍ እየተፈጸመ ቤተ ክርስቲያን ላይ፣ ምዕመናን ላይ፣ ሰዎች ላይ ወይ ድንግጥ ያሳዝናል። እንድናስተውለው የሚያስፈልገው ነገር እዛ ምንም ባንመሳሰል እንኳ እቀናለሁኝ ለልጆቻቸው የሚያዝኑ አባቶች፣ ለመንጋ የሚራሩ እረኞችን ሳይ እቀናለሁ። አንድ ሁለተኛ የሚያውከን ነገር እመቤታችን ድንግል ማርያም ግብፅ ውስጥ ትገለጻለች ሲባል ትሰማላችሁ አይደለም? በ40 ዓመት አንዴ አይደል? ኢትዮጵያ ውስጥ በየቀኑ እንደምትገለጥ አታውቁም? ልዩነቱ ምንድነው? እኛ በጣም ነውረኞችና ቆሻሾች ስለሆነ መገለጧን እንኳን እንድናቅ አይፈቀድልንም። ከነውራችን ብዛት፣ ከኃጢአታችን ብዛት፣ ከቆሻሻ ጎዳናችን ብዛት እመቤታችን ድንግል ማርያም ሌላ ቢቀር እንኳን የጥምቀት መጣ እንደምትታይ ታውቃላችሁ። ቃል ኪዳን ስላላት ሳትታይ አትሄድም። ማን ነው የሚያያት ነው ጥያቄው። ለዚህ ደረጃ የበቃ ማን? ማየቱን ተውትና መታየቱን ከናንተ ስንት ሰው ታውቃለህ? አንድ ሰው አለ መታየቷን እንኳን የሚያውቅ? አስቡት። የዳር ጽዮን አክሱም ስትገለጽ እመቤታችን ማንም ያያት? በሌሎች ስፍራዎች ስትገለጽ ማንም ያያት? እና ግብፅ ተገለጸች ብላችሁ ቅናት አይደርባችሁ፣ አስፈላጊ አይደለም። ቅናት አዞሙ ለሕዝብ አውዳን እንዳይሆን ምን አተን ምን ቸግሮን? ድንቁርናችን ነው እንጂ ከጎናችን አለች አይደለም። አይነ ልቦናችን የጋረደው እሱ ነው እኮ። የእምነት ድንበር አስቡት። እኔ ሁልጊዜ የካቲት 1 ቀን ሲመጣ የቅዱስ መንፈስ ፈጣሪያችን በዓል ሲደርስ በዚህ ዕለት የተወገዙ መቅዶኒዎስ፣ ሰባሊዮስና አቡሊናሪዎስ ናቸው። የሰባሊዮስ ክደቱ ዛሬ አሕዛብ የሚያምኑት እምነት ነው። በነገራችሁ ላይ አሕዛብ እምነታቸው የተወጣጣ ነው። ከማን? ከሰባሊዮስ፣ ከአርዮስ
ዋና የእምነታቸው መሰረት ሁለቱ ናቸው አይደል? አሐዱ ገጽ በማለት ሰባሌዎስን ይመስላሉ አይደለም? ሎቱ ስብሐት መድኃኒታችንን ፍጡር በማለት አርዮስን ይመስላሉ። ሌላ ምንድነው የእምነታቸው መሰረት? ሌላ ምን አላቸው? ምንም አይደል? ብቻ ናት እኮ እምነታቸው እነዚህ ሁለት ነው አይደል? እና አንድ ጊዜ አንድ የፕሮቴስታንት ፓስተር መቼም ጥጋበኛው ብዙ ነው ያልኳችሁ ይመጣና እንዲያው ልጅ ፕሮቴስታንት ሆነችብኝ እባክህ ምንድነው ተከራከራት። እኔ ስታዩኝ እብድ መስላለሁ እንዴ? ከእብድ ጋር መከራከር? ምክንያቱም አንድ ሰው መናፍቅ ከሆነ በኋላ እኮ ስጋ የለበሰ ጋኔን ማለት ነው። ስንቴ ልናገር? ስጋ የለበሱ አጋንንት ናቸው። አንድ በነገራችሁ ላይ እንድታውቁት የሚያስፈልገው ንግግሬ አይጣፍጥም። ትንሽ መሙጫን ብሎኝ ገቶኝ ከርሟል መስል ከቁጣው ዛሬም ለቁ አይደለም፣ ግን ፈቃዱ ከሆነ ዘንድ ነው የምለፈልፈው። ሰው መናፍቅ ሲሆን ስጋው አይኑ ጥርሱ ነው እንጂ የሚታይ እኮ ቁልጭ አለ። ለምን ብትሉ በኋላ እንመጣበታለን። ዘሰ ጸረፈ ላይ ለመንፈስ ቅዱስ ያለው እንኳን የማይገባቸው ደናቁርት ናቸው። ወንጌል ጨብጠው በወንጌል ላይ የሚቀልሉ ታውቃላችሁ አይደለም? አሕዛብ እንኳን የሚያከብሩትን ያክል ወንጌልን አያከብሩም። አሕዛብ እንኳን የሚሰጡትን ክብር ያክል እና ተከራከሩና በፊቴ ጥጋቧ እኮ እንዴት ልሽ እንዳልኳት ገርሞኛል። በፊቴ ተከራከሩና ያሸነፈውን እምነትን ይቀበላሉ ስትል አረ እስቲ እንደው ምክንያት ግብና መጥቶ እንደምታውቁት ነው። አንዲ ፕሮቴስታንት ፓስተር ማለት ሀብትሉት ላይ የለው እውነቴን ዓለም ላይ የመጨረሻ ደንቆሮ ስለ ሃይማኖት ምንም የማያውቅ ሰው ማለት ዓለም ላይ ደህና ህሊና ያለው ፓስተር ከ1000 ካገኛችሁ ድንቅ ነው። ከ1000 እንዲህ ብዬ ስናገር ሰዎች ያላረ ለመሳደብ ለማቃለል ይመስል ነው አይደለም። ገጥሟቸው አያውቅም? አታዩም? በየቴሌቪዥናቸው አይታችሁ ይሆናል አይደለም? የረባ ትምህርት አላቸው። የረባ እግዚአብሔር ቃል፣ የረባ ስብከት፣ ወንጌል እንኳን በረባ መንገድ ይሰብካሉ። በነገራችሁ ላይ አንድ ሰው ስብከት እንደማይችል የምታውቁት በምንድን ነው? በጣም ከጮኸ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከት የተበላሸ ሞንታርቦ ከመጣ ነው። አንዳንዴ ስታስቡት ምናልባት ከውጭ ላሉት ሰዎች ካልሆነ በቀር ሞንታርቦ ጥሩ አይደለም። ጩኸት ቀስ ብሎ እኮ ነው ቃል እግዚአብሔር የሚናገር። በጩኸ በድንፋታ እኮ አይሆንም። እና መጥቶ ጥያቄ ይጠይቃል፣ እመልሳለሁ። ደግሞ የመናፍቃን ትልቁ ችግራቸው አምናሃል ሲባል ቆይ አንድያውን በመጨረሻ ይላል። እንደ ንግድ ማለት ነው፣ ሰብስቦ ትርፉን አላ መጨረሻ ላይ እንዲያውም ቆይ በዋናው ጉዳይ እንነጋገር አለ። መጨረሻ ምንድነው ስለው ኢየሱስ ክርስቶስ አብ ነው፣ ወልድም ነው፣ መንፈስ ቅዱስም ነው አለ። በጣም ከመገረም የተነሳ ሲው ሁሉ ቤተክርስቲያን ገብቶ ሲያው ደምረቱ ዳር ደግሞ ደግነቱ እኔ ደጅ መምጣቱ ጥሩ ነው። ቀና ብዬ ወደ ጉላቱ መቤቴ ሰባሌዎስ አልሞተም እንዲያውንም አለ ብዬ ስል ተናደደ። ምን ነው ነደደ? የሱነት ሰባሌዎስን ታውቀዋለህ ሲባል ሰምቻለሁ። እምነቱን ታውቀዋለህ ሲባል ሰምቻለሁ። እናንተ የምትለው እኮ የሱ ነው። በእውነቱ ልብ በሉ። ዛሬ ቅዱስ ጢሞቴዎስ ዛልቦ ጥሪት በጉባኤ ላይ የጥምቀትን ነገር አነሳለት። የቅዱስ ማቴዎስ ወንጌል 3:17 ላይ ጌታችን በማይከለ ዮርዳኖስ ተጠምቆ ሲወጣ በክበበ ትስብእት ቆሞ እየታየ መንፈስ ቅዱስ በምን መጣ? በርግብ አምሳል። እምኑ ላይ ተቀመጠ? ትከሻው ላይ አይደለም? አቤት አቤት! ስንት ጊዜ ነው የተነገራችሁ? ምክንያቱም ጭንቅላታችሁ ላይ የተሳለው ጂሰስ የሚለው ፊልም ነው አውቃለሁ። ይሄን ጉዳይ 49 ጊዜ አልተነጋገርን ነው። ዛሬ ነው የመጣችሁ ገና። ለምን ቢባል ፊልሙ ላይ ሄዶ የት ነው የሚያርፈው? ትከሻው ላይ። ለምን ቢባል ፊልሙ ላይ የሰሩ ሰዎች ይሄንን ያውቁላችኋል። እንደዛ አድርጎ ስለሰራውም እንኳን የእንግሊዝ አክተር ታውቃላችሁ። ከዛ በኋላ ፊልም የሚያሰራው ሰው አጥቶ ተገፍቶ በጣም ብዙ ተሰቃይቷል ይባላል። ለምን ሲባል እንዴት እንደዚህ አክብረህ ማለት ኢየሱስ ክርስቶስ ከብሮ እንዲታይ አድርገን። በነገራችሁ ላይ በእውነተኛው መነጽር ብታዩት ለክርስቶስ ለመድኃኒታችን ክብር የሚመጥን ፊልም አይደለም። በእነሱ እይታ ግን በምዕራባውያን በሆሊውድ እይታ ግን ነው በጥናት ላይ ተመስርተ መስራት ነበር። ለምን ምዕራባውያን ድሮ ምን ነበር የሚለው? ጂሰስ ኢዝ ጎድ ይላሉ አይደለም? እንዲህ ሲሉን ታዋልና አይደል? አሁን ተቀየረና ኢዝን ወደፊት አመጣው ኢዝ ጂሰስ ጎድ ተብሏል አይደለም?
አሁን እሱ ታስታውሱ እንደሆነ የዛሬ 7 ዓመት እንደዚህ ያለን አይደለም? አሁን አዲስ ርዕሰ ዓመት ምን ሆኗል? ሎቱ ስብሐት። ለምን መሰላችሁ? እኛ ሁላችን በሽተኞች ነን። ኢንተርኔት የሚጠቀም ዘመናዊ ነገር ጋር የተነካካ በሙሉ በሽተኛ ነው። ከዛ ለመላቀቅ ከፍተኛ ተጋድሎ ይጠይቃል። በቃ በጣም ከፍተኛ ተጋድሎ ይጠይቀናል። መድኃኒታችን እንድታውቁት ለዛ ነው የዛሬ 2 ሳምንት ነው የዛሬ ሳምንት የቅዱስ ዳዊት ነው መሰለኝ ተበሳጭቼ አንዱ ሰባኪ ኢየሱስ ክርስቶስ እስከ መስቀል ድረስ አማለው ለናምት ሎቱ ስብሐት ብሎ የተናገረው ነቀፍኩ አይደለም? ይኸውላችሁ በቤተ ክርስቲያናችን በነገረ ክርስቶስና በነገረ ማርያም ላይ የውጣት አክል ትዕግስት ሊኖረን አይገባም። አስፈላጊው ነው ከተገኘ ሰይፍ ሁሉ ልንመዝ እንችላለን። ገብታችኋል? ሰይፍ ሁሉ ያስመዛል። እውነቴን ነው። እስከዛ ድረስ ይደርሳል። ዮሐንስ ዘቡርልስ ከአቅም በላይ ሲሆን በሽመል ደብድቡት ብሎ እንዳስደበደበው ሰው እንሄዳለን እስከዛ ድረስ። በተለይ ቤታችን ውስጥ ነው እንዲህ የሚል መናፍቅ ወይም የመናፍቃንን ሐሳብ የሚያስተጋባ ሰው። ኢየሱስ ክርስቶስ መቼም እግዚአብሔር ነው። መቼም እግዚአብሔር ነው። እችን ነው መጠበቅ የሚገባ። እዚህም ጌታችን ኢየሱስ ክርስቶስ ሰውን የሰደበ ኃጢአቱ ይሰረይለታል ማለት እኔን የሰደበ ብለህ እንዳትተረጉመው። ጌታችን ስለራሱ አይደለም። ይሄ በኋላ ትርጉሙን እንመጣበታለን። እናስተውል። እንግዲህ አብ በደመና ሆኖ በአየር ከሰማይ ሆኖ ዝንቱ ተወልደ ዘአፈቅር አለ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀመጠ። አሁን አስቡት፣ ሥላሴን ወይም እግዚአብሔርን አንድ አካል ብቻ ነው 3 አካላት 3 ስሞች እና 3 ግብር የለውም ብሎ ማለት ሎቱ ስብሐት እግዚአብሔርን አጭበርባሪ ማድረግ ነው። እሱ ብቻ አይደለም። ሐዋርያትን ሲልካቸው ማቴዎስ ወንጌል 28:19 ላይ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስታጠምቋቸው በማን ስም በሉ? በአብ በወልድ በመንፈስ ቅዱስ። በዮሐንስ ወንጌል ደጋግሞ መንፈስ ቅዱስን እልክላችኋለሁ። ገብቷችኋል? ደህና ዋላችሁ? ራሱን ነው እልክላችኋለሁ የሚል አይደለም። እንግዲህ በተለይ ዮሐንስ ወንጌል ስትመለከቱ አሁን ፊልጶስ በዮሐንስ ወንጌል 14 ላይ አብን አሳየን ይበቃናል ብለዋል አይደለም? መስማቱ ይበቃናል፣ በመልክ አሳየን አለው። ቀላሉ መልስ ምንድነው? የሰው እንደሚለው ቢሆን እንዴ እኔ እኮ ነኝ ሎቱ ስብሐት እንዴ አይልም እንጂ ቀላሉ መልሱ ነበር አይደለም? እያይመርከኒ ነው ፊልጶስ እስካሁን አላወቅም። መጠነዝ መዋይል ሀሎከ ምስሌ ይህን ሁሉ ከኔ ጋር ስትኖር ዘርኤ ኪያየ ርእዮ ለአብ አለ። እኔን ያየ አብን አይቷል። ማለትም ወልደ እግዚአብሔር ሶስትነቱን እንድናውቅ ስለመጣ ነው። ምክንያቱም እግዚአብሔር አብን ማንም ማየት አይችልም። እግዚአብሔር መንፈስ ቅዱስን ማንም ማየት አይችልም። በርግብ አምሳል መውረዱ ለእኛ የሚገባን መንገድ ነው እንጂ መንፈስ ቅዱስን አብን ወልድንም ማየት አይቻልም። ስጋችን ተዋህዶ ነው ያየ ነው። ለሁሉም በዚህ ዕለት የተወገዙት 3ቱ መናፍቃን ናቸው። አቡልናሪዎስ እንደው መቼም ስራ ሲፈቱ መናፍቃን አዳዲስ ምንፍቅና መፍጠር ልማዳቸው ስለሆነ እንዲው አለ አይደለም ስጋን ተዋህዶ አልስማማለሁ አይ ነፍስ አልተዋሃደም ምን ነው ብለው ቢሉት መለኮቱ እንደ ነፍሱ ሆኖታል። መቼ ፈጠራ አይደል ቁጭ ብሎ መፍጠር ነው ስራቸው መናፍቃን። እሱም ተወገዘ። አብ ወልድ መንፈስ ቅዱስ አሐዱ አምላክ፣ አንድ አምላክ፣ አንድ ስልጣን፣ አንድ ገዥ፣ አንድ ህይወት፣ አንድ ስልጣን ነው። በስም አብ ወልድ መንፈስ ቅዱስ 3፣ በአካል ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል እንዳለው ለወልድም ለመንፈስ ቅዱስ አላቸው። በግብር የከዊን ግብር ለአብ ወላዲነት አስራጺነት ግብሩ ነው። ለወልድ ተወላዲነት ግብሩ ነው። ለመንፈስ ቅዱስ ሰራጺነት ግብሩ ነው። የአንድነት የሶስትነትን ነገር አምልተው አስፍተው ሊቃውንት ተናግረዋል፣ አስተምረዋል። ይህም ዛሬ ነው። አሁን ወደ ጥቅሱ እንግባና ሰዓታችን ለመጠቀም እንሞክር። ደህና ዋላችሁ። ትምህርቱ ሲጀምር ቅድም ያልኳችሁ እንዳትረሱ፣ የሃይማኖት ደንበር መቼም አይፈርስም። ለነገራችሁ ለኛ አሕዛብን እንወዳቸዋለን እንጠላቸዋለን።
እንዴት ዋላችሁ? እንወዳቸዋለን፣ ጠላቸዋለን? እንወዳቸዋለን። ማንንም ሰው መጥላት ክርስቶስን መጥላት ነው አንችልም። የፈለገ አረመኔ ይሁን ሂትለርም ይሁን አሁን ያለው ይሄኛው ሰውዬም ደም ያፈሰውም ይሁን መውደድ ምን መብታችን ሳይሆን ለአንድ ክርስቲያን መውደድ ምኑ ነው? ግዴታው ነው። ግን መውደድ ማለት ግን ትርጉም እንዳታዛባው ገብቷል? አንድን ሰው ስለወደድኩት ወንድሜ እንዲገለው አልፈቅድም። ከፈቀድኩማ ያኛውን የወደድኩ ሲመስለኝ ይሄኛውን ጠልቼዋለሁ። ሃይማኖቴን እንዲያጠፋ ቤተክርስቲያን እንዲያጠፋ አልፈቅድም። ብዙ ጊዜ የዓለም ሰዎች ይጠቅሷታል። መቼስ የፈላስፋንን የሚሉ ሰዎች ምን ይላሉ? ዓለም ላይ ስለ ፍቅር ያስተማረ የመጨረሻው ትምህርት የጌታችን ኢየሱስ ክርስቶስ ትምህርት ነው። ይህን የሚሉ እንግዲህ ፈላስፎች ናቸው። ነገሩ እውነት ነው፣ እነሱ ስላሉት ሳይሆን እውነት ነው። የመጨረሻው የፍቅር አስተማሪ የሚባሉ ለምን ሌሎች እምነቶች መቼስ ለነገሩ አንዱ ነው በጣም አረመኔ፣ ግን ሌላውም ቢሆን በውስጡ ብዙ አረመኔነት አለው። ነገር ግን ይላል አንዱ ፈላስፋ ሁሉም ነገር ገደብ እንዳለው ስለ ፍቅር ያስተማረ ይኖርና ስለ ፍቅር የተሰዋ ክርስቶስ እንኳን በቤተ መቅደሱ ሲመጡበት ጅራፍ አንስቷል ብሎ ጠቀሰ። አጠቃቀሱ ጥሩ ነው። ጠቃሹ ለራሱ ለሌላ ዓላማ ፈልጎት ነው። ግን እኛ ይሄ ማስተዋል አለባቸው አይደል? ጌታችን ኢየሱስ ክርስቶስ ስለጠላቸው ነው ጅራፍ ያነሳባቸው አይሁድን። እንዴት ዋላችሁ? ስለጠላቸው ነው። ፍትህ ይባላል። እሱ ፍትህን ማስጠበቅ ይገባል። እግዚአብሔር አምላካችን የኃይለ ቂርቆስ የወልደ ተክለ ሃይማኖት እነዚህ ያሳርፍልን፣ ደማቸውን ደመ ሰማዕት ያደርግልን። ምን እንደሆነ እንግዲህ የሚገባቸው ይገባቸዋል። ለሁሉም ጋኔን ስላደረበት ስለ አንድ ሰው ይነገራል። አሁን ልብ በሉ፣ መጽሐፍ ቅዱስ ምንድን ነው የሚለው? ከዚህ በኋላ ጋኔን ያደረበት ዕውርና ደንቆሮ አመጡለት አለ። ዕውር ማለት ይገባል አይገባም? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ከዚሁ ገና ከፊት ባልንጀራውን ዕውር ደንቆሮ ያለ ይላል አይደለም ራሱ ቅዱስ ማቴዎስ። ለምን ዕውር አለ? ለዛ ነው እንድታስተውሉ የሚያስፈልግ። ሁሉም ቦታ አለው። እዚያውን ቅዱስ ማቴዎስ ዕውር ስላለ ችግር አለው? ንገሩኝ። የለውም። በዮሐንስ ወንጌል ምዕራፍ 19 ዮሐንስ ምንድን ያለው? ወንዘ ያሐውር እምየ ረከበ ብእሴ ዘዕውሩ ተወልደ። ዕውር ሆኖ የተወለደው አገኘ። አይነ ስውር የምንለው እኛ በአማርኛችን ስናንቆለጳጵሰው ነው እንጂ ቃሉ ዕውር ነው የሚለው። ነገር ግን አንድ አይኑን ማያይ ወንድማችንን ዕውር በሉት እያልኩ አይደለም። ጽሑፍ ላይ ሲጻፍ ግን እንደሱ ነው የሚባለው። ማንቆለጳጰስ የለም፣ በጥሬው ነው የሚጻፈው። ሁለተኛው ቃል ምንድነው? ደንቆሮ ይላል። ይህንንም ያለ ማቴዎስ ነው። አይ ለምትራቀቁ ለምታንቆለጳጰሱ ሰዎች ብዬ ነው። ተሳደቡ እያልኩ አይደለም። ነውር ነው መሳደብ። ጌታችን ተናግሯል። ቅድም በኋላ ማመጣላችኋለሁ ምን ለማለት እንደፈለገ። ይህንን ሰው ፈወሰው። ከፈወሰው በኋላ ግራ የሚያጋባ ጥያቄ ጠየቁ አይሁድ። ምን ብለው? ህዝቡ ሁሉ ምን አሉ? ይሄ ዳዊት ልጅ አይደለምን አሉ። ደህና ዋላችሁ? ከዳዊት አረገ ትውልድ መወለዱን መናገራቸው ጥሩ ሆኖ እያለ ግን ከዳዊት ዘር የሚወለደው ቅዱስ ጳውሎስ እንዳለ መጻም ዘራ ዳዊት በስጋ ሰብ አምላክ ከዳዊት ባህሪ ሰው እንደሚሆን ማስተዋል ስላቃታቸው የዳዊትን ነገር ደህና አምጥተው ግን ለመሰናከል አዋሉት። ፈሪሳውያን ግን ምን አሉ? በብዔልዜቡል ይሉታል ያጋንንትን አለቃ ነው የሚያወጣ አላቸው። ጌታችን ለዚያ መልስ ሰጣቸው አይደለም? ሰይጣንን ካወጣው መንግስቱ ተናወጸች፣ ተከፈለች፣ እንደምን ትጸናለታለች? እኔ እንደዛ ካላችሁኝ ልጆቻችሁ ያላቸው ሐዋርያትን ነው። ልጆቻችሁስ በምን እያወጡ ነው? ያን ጊዜ ሐዋርያት አጋንንት ያወጡ ይፈውሱ ነበረ፣ ሐዋርያትና አርድእት። ይህንን ከነገራቸው በኋላ እኔ በእግዚአብሔር መንፈስ አለ ግዙ በአጽዋዕተ እግዚአብሔር ይላል አይደለም? እናዋላችሁ በእግዚአብሔር ዕጣት ይላል። በእግዚአብሔር ዕጣት ያለውን እዚህ ላይ መንፈስ ብሎ ተርጉሟል አይደል? ወደ ምስጢሩ ሂዶ ነው፣ ስልጣን ማለቱ ነው። እንታችኋል። በእግዚአብሔር መንፈስ አለ፣ በእግዚአብሔር ስልጣን። በነገራችሁ ላይ መንፈስ ስለምትሉት ነገር እንደ በሞቴ በቀደም የጉባኤ መምህር ናቸውና እያወሩኝ እንደው መንፈስ እያስቸገራት ያችል ይብላሉ። ያፌ ላይ ያደረስኩ በኋላ ተውኩት። የምን መንፈስ ነው? እናዋላችሁ እኛ ሶስት ነገር እናደርጋለን። እኛ ስጋ፣ ነፍስና መንፈስ። ስለየትኛው መንፈስ ነው እያወራን ያለነው?
የአብ የወልድ የባሕርይ ሕይወታቸው መንፈስ ቅዱስ ነው አይደል? ጰራቅሊጦስ መንፈስ ቅዱስ ነው። ስለየትኛው መንፈስ ነው? ጸላዔ ሰናያት መንፈስ ርኩስ ይባላል አይደለም? መንፈስ እኮ ነው የሚያስጨዋት ይላል። የትኛው መንፈስ ነው? ጸላዔ ሰናያት አባቶቻችን እኮ ለምሳሌ ሰዎች ሰይጣን፣ ዲያብሎስ፣ ጋኔን የሚሉ ቃላትን ለመጥራት የሚሰቀቁ ሰዎች አሉ። እሱን ስመ ጥፉ ክፉ ጥፉ ወራዳ ነውና የእሱን ስም መጥራት አንፈልግም። ለዚህ አባቶቻችን ምን አመጡ? መንፈስ ርኩስ። አንተ ርኩስን አስቀርተህ አየህ፣ ወዳጅ መሆኑ የሚታወቀው የሱ ርኩስን አስቀርተህ መንፈስ ብቻ ትለዋለህ። ነፍስ ራሷ መንፈስ ተብላለች አይደለ? መንፈስ ከመወፃ ይገብ ይላል። ነፍስ ከስጋ ከተለየች በኋላ አትመለስም ይላል። አይ ካልክ ደግሞ ቀላሉ ምንድነው? ጸላዔ ሰናያት በጎ ነገርን የሚጠላ አለቀ። እና አጽባይት ያለውን አባቶቻችን ስልጣን ብለው ተርጉመው፣ ሁለተኛ በአጽባይተ እግዚአብሔር አለ። ጌታችን ለኋላ ዘመን ትውልድ ሐዋርያትን ሲያስተምራቸው አጋንንትን ሲያወጣ በትምህርተ መስቀል ጣቱን ዘርግቶ እንዲህ ነበርና በአጽባይተ እግዚአብሔር አለ። ይኸውም ለኋላ ዘመን ትምህርት ነው። እንዲህ ካለ በኋላ ኃይለኛን አስወጥቶ ጌታችን ስለማዳን ስራው ነው። እንግዲህ ኃይለኛውን ሳያስሩ ቤቱን አይበረብሩም አለ አይደለም? ኃይለኛ የተባለ ዲያብሎስ ነው። ቤቱ የተባለች ገሃነመ እሳት ናት። አንድም ቤቱ የተባለ የሰው ልብ ነው። ሰው ልብ አይደል? ኃይለኛውን ሳያስሩ ቤቱን አይበረብሩም ማለት ማይሌት ነው። ያደሩ ሰዓታት ከብደውታል። አዎ አይ እንዲህ ካለ በኋላ ከኔ ጋራ ያልሆነ ባላጋራዬ ነው አለ። ትርጉሙ ይገባቸዋል? ቀጥተኛ እኮ ነው። ከኔ ጋራ ያልሆነ እንዴት ዋላችሁ? ከእግዚአብሔር ጋር ያልሆነ ሁሉ የእግዚአብሔር ጠላት አይደለም? አለቀ። ምን ተረጉማለሁ? በቃ ከዚህ አያይዞ ግን ስለዚህ እላችኋለሁ ለሰው ኃጢአትና ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም ብሏል። እችንና ቆያትና ወደ ታች ወርደን ዛፉ መልካም ፍሬውን መልካም አድርጉ፣ ወይም ዛፉን ክፉ ፍሬውን ክፉ አድርጉ፣ ዛፍ በፍሬው ይታወቃልና ብሎ እኔ በጣም ያስገርመኛል። በነገራችሁ ላይ በስም ሌላ በግብር ሌላ ፈሪሳውያንን እኮ ነው የምንመስል። በዚህ ዘመን እኮ ኢትዮጵያ ውስጥ በተለይ በከተማ በቤተክርስቲያን ዙሪያ ያለን አብዛኞቻችን ኑሯችን ፈሪሳውያንን ነው የሚመስል። ጌታችን ምን አለ? ዛፉን መልካም ፍሬውን መልካም። ዛፉ ሌላ ፍሬው ሌላ እንዴት ይሆናል? በዚህ ዘመን እኮ ሰባኪ፣ ዘማሪ፣ ጳጳስ፣ ቄስ፣ ዲያቆን ምን ሁላችን ባንባል እኮ አብዛኞቻችን የዛፉ ስም ሌላ ፍሬው ሌላ። እንደው በሞቴ እውነትን ማን ነው የሚናገራት? ዲያቆናት የተሾማችሁ እውነት ለመናገር አይደለም የተሾምነ? ካህናት የተሾምነ ለምንድን ነበር? ለምን ነበር? ለምን ምንኩስናውን ቆቡን ቀሚሱን ቅናቱን አድርገው ምንም እንኳን ትክክለኛ ቆብ ባይሆንም ታውቃላችሁ አይደል? የዘንድሮ የምንኩስና ቆብ ሲሰራ ምቾት እንዲኖረው ውስጡ ላይ የምትደረግባት ነገር አለች። እኔ እኮ የሚገርም የድሮ አባቶቻችን ቆባቸው ውስጥ እሾህ ያደርጋሉ፣ ወይም እንደ አቡነ ሳሙኤል የድንጋይ ቆብ ይለብሳሉ። ቢቀር ደግሞ ሰሌን ያደርጋሉ። በዚህ ዘመን ውስጧ ላይ አለች የምትደረግ ነገር ምቾት እንድትፈጥር ራሳቸው ላይ ቀሚሱ ዘርፈፍ ብሎ በደንብ እንዲመቻቸው ነው። ወገብ መታጠቂያዋ አላት። እቺ ዘመናዊ አለች አለ ከኋላ ማሰሪያ ያላት። ይሄ ነጭ ልብስ ስንለብስ እንደምናለብሳት ኮት አይነት የእሱ አይነት ማሰሪያ ያላት ሸብት ትደረጋለች። አቤት ያለው ምቾት እዛ ዘርፈፍ እያልክ ስትሄድ። ታዲያ መጽሐፍ እኮ እዚያ ነው በትርጓሜ ምን ይለዋል? ባሕረ ሐሳብ ትምህርት ላይ ባሕረ ሐሳብ የማያውቅ ካህን ውሃ በሌለበት በደረቅ ወንዝ ይመሰላል። ውሃ የሌለበት ደረቅ ወንዝ ነጋዴያ አልፈው ሲሄዱ ከሩቅ ቅጠሉ ለምልሞ ጫፉ ረዝሞ ዛፍ ባዩ ጊዜ ከስሩ ውሃ ያለው መስሏቸው እንግዲህ ረጅም ለምለም ዛፍ ሲያዩ ይሄማ ከወንዝ ዳር ነው የበቀለ ብለው ውሃ ሊጠጡ ነው። ጠል ነስተን ጥሬ ቆርጥመን ከጥላው አርፈን እንነሳ ብለው ይሄዳሉ። ውሃ ሲያጡበት አዝነው ተሰቀው ይመለሳሉ። ባሕረ ሐሳብ የማያውቅ ካህን ምዕመናን አምሞ ጠምጥሞ ሰናፊሉን አንሰርቶ መነሳኑ ሲል ይዞ ልብሱን አነጻጽፎ አራት ነገር ጠቀሰልን አይደል? አምሞ ጠምጥሞ አለ። ጥምጥም ማሳመር። አንዳንዱ ዕውቀትም ጥምጥምም ያምርለት አለ። እንደነይንታ ሙያውም አለ ህይወቱም አለ ደግሞ ጥምጥሙም አለ።
ሁሉም የተሳካ የተስተካከለ። አንዳንዱ የኔ ቤቴ ደግሞ አለ ጥምጥም ያሰምር። አንዳንድ ጊዜ ክብረ በዓል ሲደርስ አንዳንዱ ተማሪ የሆነ 70 ደረጃ አስመስሎ እንደዛ ፒያሳ ወዲህ እንዳለው እንደ አዲስ አበባው ፒያሳ ማለት ነው ጥምጥም ማሳመር ማን ነው ሙያ ነው ያለ? በትክክል መጠምጠም የተገባ ነው። ቀሽረ ጠምጥሞ ይባላል አይደል? ቀሽሮ መጠምጠም አንድ ነገር ነው። ግን ይሄ ደረጃ ምናምን ትምታውታል ትካይታይተው ነው እሳቸውን ለመምሰል ታውቃለህ አይደለም? እንደንታ መጠምጠም የሚችል ሰው አገር ውስጥ የለም። ማንም ሰው አታገኙም። ስጦታ ነው እሱም እኮ። ለምን መሰላችሁ? ከማን እንዳገኙት እናውቃለን። ከህይወቱ ጋር ስለወረሱት ያምራል። ለአይነ ልቡና አይነ ስጋውን ተው አምሞ ጠምጥሞ አለ። ጥምጥሙን አሳምሮ ሰናፊሉን አንሰርቶ መነሳንሱን ይዞ መነሳንስ ታውቃላችሁ አይደል? የልብሱን ሰናፊል ዘርጎ አድርጎ አሳምሮ ልብሱን አነጻጽቶ ይላል። ጥርት ያለች ልብሱ በተለይ ይሄም መሀል ሀገር ስትሄዱ ነው ቄሱ ሁሉ መነኩሴ ለመምሰል ተረት የሚያደርግ። የሚገርማችሁ አብዬ ጊዜ አሁን እንደዛች ማድረግ አንዱ ቄስ ጀመረ አይደል? የመነኩሴ ቆብ እያደረገ ቄሱ ሚስቱን ቤት አስቀምጠው እንዲያውም ሰበካ ጉባኤ ውስጥ ገብቷል አይደል? ይኸው ደግሞ ገለጥኩት አሁን ማን እንደሆነ ንገሩት። ነውር ነው በሉት፣ ነውር ነው እሱ አውቆባው ልቃት በሉት። ሊበላ ይላሉ አባቶቻችን። ቀድሞ አዲስ አበባ ተበልቶ አልቋል። እኔ እውነቴን ነው ማልነግራቸው። ሊከፋው ይችላል ነው ይክፋዋ። ምን ጭንቅ እግዚአብሔርን ሲከፋው ያልገደደ ግለሰብ። ምዕመናን እንዲህ አይተው ሲሄዱ ፍሬ ነገር ሲያጡበት ይላል አዝነው ተሰቀው ይመለሳሉ አለና ካህን ዘይተ ምህረ መጽሐፍ ሐሳብ ይመስል ከመፈለግ ዘአልቦ ማይ ወከመሃገር ዘአልቦ ጥቅም። በጎውን ቁም ነገር ወይም ባሕረ ሐሳብን ያልተማረ ካህን ውሃ በሌለው ወንዝ አጥር በሌለው ከተማ ይመስላል ብሎታል። እንደዚያ ብሏል። እግዚአብሔር መድኃኔ ዓለም ስማችንን ገብራችንን አንድ ያደርግልን። ካህን ተብሎ የእውነት ካህን፣ ዲያቆን ተብሎ የእውነት ዲያቆን፣ መነኩሴ ተብሎ የእውነት መነኩሴ፣ ጳጳስ ተብሎ የእውነት ጳጳስ፣ ክርስቲያን ተብሎ የእውነት ክርስቲያን ለመሆን ያብቃን መድኃኔ ዓለም። ለዚያ ነው ጌታ ምን አለ? ዛፉ መልካም ፍሬውን መልካም አድርጉ፣ ወይም ዛፉ ክፉ ፍሬውን ክፉ የተገለጠ። አሕዛብ እኮ አንድ ጥሩ ናቸው። መስመራቸው የተለየ ነው። ግብራቸው የተለየ ነው። ስማቸውና ግብራቸው አንድ ነው። መናፍቃን ስማቸውና ግብራቸው አንድ ነው። አንዱ የጉባኤ ተማሪ ፕሮቴስታንት ምን ማለት ነው? ተቃዋሚ ነው። ሌላ ምን አለው? ፕሮቴስት እናደርጋለን ብለው ስማቸው ተቃዋሚ ተብሎ ቀራው። ተቃዋሚ ተብሎ የሚጠራ እምነት አስቡት። እኛ መናፍቅ እንላቸዋለን። መናፍቅ አትበሉን ይላሉ። እሺ በስማቸው እንጥራቸው። ተቃዋሚ። የማን ተቃዋሚ? የክርስቶስ አይደለም? እሱን ፍጡር ከማለት በላይ ምን መቃወም አለ? ወጡ ስብሐት። እንዲህ ካለ በኋላ ምንድን ያላቸው? የእባብ ልጆች ሆይ ትውልድ አራዊተ ምድር ይላሉ አይደል መጽሐፍ። ነናላችሁ ስድብ ነው ምርቃት ነው? እስቲ ልንገራችሁ። ሀ ተግሳጽ፣ ለስድብ፣ ሐመሮሃ ምርቃት የትኛው ነው? እንዴት ዋላችሁ? ዛሬ መድረክ ወጥቼ የእባብ ልጆች ብዬ ብል ይሄ ሰውዬ በደንቆሮ ጀምሮ በእባብ ልጅ ጨረሰ ነው የሚለኝ። ቅዱስ ጳውሎስ በዚያ በግብረ ሐዋርያት ምዕራፍ 13 ላይ ያን በሪያሱስ የሚባለውን ኤልማስ የሚሉትን ጠንቋይ ምንድን ያለው? ኦ ወልዱ ለሰይጣን ወጸራ ለጽድቅ አላል። የጽድቅ ጠላት አንተ የሰይጣን ልጅ አለው አይደለም? እንደዚህ መባል የሚገባቸው ሰዎች እኮ በጣም ብዙ ናቸው። በዛ ዘመንስ አንድ ኤልማስ ነው። ግን ቅዱስ ጳውሎስ የለምና ምን እናድርግ? በዚህ ዘመን በአጸደ ሥጋ የለምና እንዴት ይሁን? እንግዲህ እናንተ ክፉዎች ስትሆኑ መልካም መናገርን እንዴት ትችላላችሁ? አሁን መልካም መናገር ማለት ሰውን ባነጋገር ማታለል አይደለም። በነገራችሁ ላይ ተግሳጽ መልካም ንግግር ነው አይደለም? እንዴት ዋላችሁ? ተግሳጽ መልካም ንግግር ነው ወይስ አይደለም? መልካም ንግግር ማለት ሰዎችን የሚያስደስታቸውን ነው ወይስ የሚጠቅማቸውን መናገር ነው? ታዲያ በዚህ ዘመን መልካም ተናጋሪ የሚባሉት እነማን ናቸው? ታውቁት የለ? አዎ፣ ስለ ራሴ እንዳይመስላችሁ የፈለከውን ብትል ምን አገባኝ፣ ንስሐ ብትገባ ነበር እንጂ። አዎ፣ ከልብ የተረፈውን አፍ ይናገራልና። ደግ ሰው አለ። ደግ ሰው ማለት ጽድቅ የሚሰራ ትሩፋት ያለው ክርስትናን የሚኖር ሰው፣
ከመልካም የልቡ መዝገብ መልካም ነገርን ያወጣል። አንድ ሰው በማይኖረው ክርስትና እንዴት መልካም ትምህርት ማስተማር ይችላል? እየበላ እንዴት ስለ ጾም ማስተማር ይችላል? እንዴት ደግ ሰው ካልሆነ እንዴት ደግ ነገር መናገር ይችላል? ማን ነው ደግ ሰው በዚህ ዘመን? ማን ነው በአደባባይ የቆመ ደግ ሰው በዚህ ዘመን? እስቲ እውነቱን እንነጋገር። ማን ነው? አዎ፣ ክፉ ሰው ግን ከክፉ ልቡ መዝገብ ክፉ ነገርን ያወጣል። እኔ ግን እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እርሱ መልስ ይሰጡበታል። ሁሉ ዘይነብብ ጽሩዓ ያገቡ ኡሎቱ በለተደይን ብሏል። እንዲያውም ፍቱርቱ ሥላሴ በፍርድ ቀን ይመልሱለታል ለእያንዳንዱ ክፉ ንግግሩ። እያንዳንዱ ክፉ ንግግር ማለት በነገራቸው ላይ ኢየሱስ ክርስቶስ አማልዶ ነበረ ብሎ ከማለት በላይ ክፉ ንግግር አለ ወይ? የለም። ከዛ ምን አለ? ከአነጋገርህ የተነሳ ይፈረድልሃል ወይም ትጸድቃለህ፣ ከአነጋገር የተነሳ ይፈረድብሃል አለ። አሁን ርዕሱን እንጠቅልለው። ዘስተጸረፈ ላይ ለመንፈስ ቅዱስ መንፈስ ቅዱስን ሰውን የሰደበ አለ። ሰው የተባለ ማን ነው? መጀመሪያው ጥያቄ እሱ ነው። ሰው የተባለ አባቶቻችን በሁለት በሶስት ጎዳና ይተረጉሙታል። ሰውን የሰደበ አለ ማንኛውንም ሰው እናወላችሁ። ማንኛውንም ሰው ማለት ምን ማለት ነው? ኢአማኒውን የሰደበ ሰው አለ ኃጢአቱ ይሰረይለታል። ሁለተኛ ሰውን የሰደበ አለ አማኒውን ሰው የሚያምነውን ክርስቲያኑን የሰደበ ይሰረይለታል። ሶስተኛ ሰው አለ ወልደ እጓለ እመሕያው የተባለ ክርስቶስን የሰደበ ይሰረይለታል አለ። በሶስት ተተርጉሟል። ጥንቃቄ አድርጉ። አንድን ሰው በእምነት ስለማይመስለን መስደብ ይገባል? እንዴት ዋላችሁ? ኧረ እንዴት ዋላችሁ? በእምነት ስለማይመስለን ስለ ካደ መናፍቅ ስለሆነ ልንሰድበው ይገባል? ማንንም ሰው መስደብ ኃጢአት ነው አይደለም? ነው። ነገር ግን አለ ጌታችን ይሰረይለታል። ምክንያቱም ስርየትን የሚቀድመው ምን አለ? ንስሐ አለ። ታዲያ ለምንድን ነው ቀለል ላደረገው ይሰረይለታል ብሎ አለሳ ብለው ቢሉ ሰውን ለመስደብ ከአቅም በላይ ሆኑ አጋጣሚዎች ይፈጠራሉ። መጀመሪያ የጠቀስነው ማንን ነው? ኢአማኒውን አይደል? ኢአማኒ ለምን ቢባል መጥቶ እምነቴን ቢሰድብ ቢጋፋኝ ብስጭቱ እስከዛ ድረስ ይወስዳል። ለእምነት ከመቅናት አንጻር ሊደረግ የሚችል ነገር ነው። ማለትም ኃጢአትነቱ ቀለል ያለ ነው። ንስሐ ግን ያስፈልገዋል። ሁለተኛ ሰውን የሰደበ አለ አማኒውን የሰደበ። አሁን የአማኒን ከመስደብ ማንኛው ይከብዳል? ያመነ ክርስቲያን ወንድምህን መስደብ ደግሞ ይከፋል። አሁንም ግን ጌታ ምን አለ? ኃጢአቱ ይሰረይለታል አለ። ለምን ቢሉ አማኝ ወንድምህም ቢሆን አበሳጭቶ ከአቅም በላይ ሆኖ ያን ልታደርግበት የምትችልበት አጋጣሚ ሰፊ ነው። ምክንያት አለ፣ ሊያበሳጭ ይችላል። አማኝ ወንድምህም ቢሆን በቅዱስ ማቴዎስ ወንጌል ምዕራፍ 18 ወንድምህ ቢበድልህ ለብቻው አድርገህ ንገረው ይላል። ባይሰማ ካንተ ጋር አንድም ሁለትም ይዘህ ምከረው አለ። ባይሰማ ለማን ንገራት አለ? በነገራችሁ ለቤተ ክርስቲያን ስትነግሩ ጥፋቱን እየተናገራችሁ አይደለም? አዎ። ከዚያ በኋላ እንደማን ይሆናል? እንደ አረማዊ መጸባዊ አለ። እሱ በአይሁድ ትምህርት ስድብ ነው። አረማዊ መጸባዊ ብሎ መናገር ስድብ ነው እንድታውቁት። ግን አረማዊ መጸባዊ በለው አይደለም፣ እንደዛ ይሁን ያለ ብቻ። ኢአማኒን ከመስደብ አማኒን መስደብ ይከፋል። ግን ይህም ምክንያት አለው። ሶስተኛው ክርስቶስን የሰደበ ሰው የተባለ ስጋችን ስለተባለ መድኃኒታችን ነው አይደለም? ራሱን የማን ልጅ እያለ ሲጠራ ስለነበረ የሰው ልጅ ስላለ ክርስቶስን ሎቱ ስብሐት የሰደበ ኃጢአቱ ይሰረይለታል አለ ጌታ። ይሄ ሲተረጎም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ማን እንደሆነ ከመግለጡ በፊት የሰደበ ተብሎ ተተርጉሟል አይደል? ክርስቶስን የሰደበ ማለት ነው ማለት ነው። ሎቱ ስብሐት ሩቅ ብእሲ ፍጡር ነው ያለ አማላጅ ነው ያለ መቼ? ራሱን ሳይገልጥ። ያ ማለትም ከጥምቀቱ በፊት ራሱን የገለጠ መቼ ነው? የጥምቀቱ ምስክርነት። ለምን? እግዚአብሔር ምን አለ? ዝንቱ ውእቱ ወልድየ ዘአፈቅር። ምክንያቱም የሰው ልጅ ሰው ነው አይደል? ንገሩኝ። የሰው ልጅ የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ ልጄ ብሎ ከመሰከረ በኋላ በአደባባይ የባህሪ አምላክነቱን አንድነቱን ሶስትነቱን ከገለጠ በኋላ
ኢየሱስ ክርስቶስ ሎቱ ስብሐት ፍጡር ብሎ ያለ አርዮስን ተመልከተው፣ አይሰረይለትም። አሁን ሰውን የሰደበ ብለን በሶስት አመጣን አይደለም? አማኒውን የሰደበ ከዛ ደግሞ ክርስቶስን። ታዲያ ከኛ ዘመን አንጻር እንደምን ይተረጎማል ብላችሁ ብትሉ ባለማወቅ። ለምሳሌ አንድ ከእስልምና የሚመጣ ሰው በእምነት ውስጥ ጌታችንን ሎቱ ስብሐት ምን እያለውን የኖረው ሩቅስ እያለን ይኖር አይደለም? ነቢይ እያለን ይኖር አይደለም? ለምን አያውቅም? ከነገርነው በኋላ ኢየሱስ ክርስቶስ የባሕርይ አምላክነቱ መሆኑ ከተነገረው በኋላ ከዚያ በኋላ ግን ያንን ቢያደርገው ኃጢአቱ አይሰረይለትም ተብሏል። አሁን ዘሰጸረፈ ላይ ለመንፈስ ቅዱስ ያለውን አንዱን አመጣ ነው አይደለም? ለናላችሁ መንፈስ ቅዱስ የሰደበ የሚለውን ቢያንስ ጊዜ እስኪገድበን ድረስ የተወሰኑ ሀተታዎችን እንስጥ። አንደኛ መንፈስ ቅዱስን የሰደበ ማንኛውንም አማኒ ክርስቲያን ወንድሙን የሰደበ ተብሎ በጥሬ ዘር ያስተረጉማል። ለምን ቢባል ክርስትና ስንነሳ ልጅነት ስናገኝ የማን ማደሪያ እንሆናለን? ታዲያ መንፈስ ቅዱስ ያደረበትን አንድ ክርስቲያን መስደብ መንፈስ ቅዱስን ከመስደብ አይቆጠርም ትላለህ? ታዲያ ምን ነው ቅድም ይሰረይለታል ብለህ የለ አላችሁኝ አይደለም? እሱን በኋላ ነገራችኋለሁ። በአጠቃላዩ ኃጢአቱ አይሰረይለትምስ የተባለው ምንድነው ትርጉሙ የሚለውን እኮ መጨረሻ ላመጣ ነው። አንድ ምን ብለን ተረጎምና መንፈስ ቅዱስ ያደረበትን ማንኛውንም ክርስቲያን የሰደበ ተብሎ ተርጉሟል። አንድ ሁለተኛ ቅድም ነግሬያቸዋለሁ አይደል? ጌታችን ኢየሱስ ክርስቶስ የባሕርይ አምላክነት መሆኑን ከተመሰከረ በኋላ ወይም ደግሞ ካወቀ ከሰማ በኋላ የተሳደበ ማለትም ጌታችንን ሩቅ ብእሲ ያለ አማላጅ ያለ ሎቱ ስብሐት ኃጢአቱ አይሰረይለትም። ሶስተኛ ራሱን መንፈስ ቅዱስን ጰራቅሊጦስን እንደ መቅዶንዮስ ቅድም ብያችሁ የለም ኪያከሰ ፈጣሪ ሶበ ሰማየ ፍጡረ ብሔረ ይሁዳ ረሲ መቅዶንዮስ ወረ። ይሁዳ ወደ ሄደባት ሀገር ወደ ሲኦል አንተን ፍጡር ብሎ ፈጣሪን አንተ ፈጣሪያችንን ፍጡር ብሎ መቅዶንዮስ ሲኦል ገባ ገሃነመ እሳት ብሎ ደራሲ ተናግሯል። እንደ መቅዶንዮስ መንፈስ ቅዱስን በነገራችን ላይ መቅዶንዮስ ብቻ አይደለም። ለምሳሌ አርጌንስ የሚባል መናፍቅ ታውቃላችኋል? ኦሪገን የሚባል የኦሪገን ምንፍቅና ምንድነው? አርዮስን መንፈስ ቅዱስ እንደማያምን ታውቃላችሁ? ብዙ ጊዜ ጌታችን ብቻ ነው ነገር ኦሪገን ነው የጀመረው ይሄን ነገር። አርጌንስ ምን ይላል? ማዕረገ መንግስት አወጣ። አብ ከፍ ይላል፣ ከሱ ቀጥሎ ወልድ፣ ከሱ ቀጥሎ መንፈስ ቅዱስ ነው። እንዲሁ በስም አጠራራቸው። ለዚህ ነገር መልስ ሲሰጥ አባታችን አባ ጊዮርጊስ ዘጋስጫ ልክ እንደ አባ ሕርያቆስ ዘብህንሳ ኢየአቢ አብ በከወይነ አብ አብ ስለሆነ ከወልድ ከመንፈስ ቅዱስ አይበልጥም። ወልድ ስለሆነ ከአብ አይበልጥም አያንስምም፣ ከመንፈስ ቅዱስ አይበልጥም አያንስምም። ትክክል ነው ስልጣናቸው ብሎ ልክ እንደ አባ ሕርያቆስ ሆተ ብርሃን ላይ ምስጢረ ሥላሴን ባተተበት አንቀጹ ላይ ተናግሯል። ማዕረገ መንግስት ማውጣት ትልቅ ምንፍቅና ነው። አርዮስም እንዲህ አድርጓል። ስለዚህ መንፈስ ቅዱስን የሰደበ አለ የአብ የወልድ ሕይወታቸው የሆነውን ሰማይና ምድርን የፈጠረውን ሰማይን ከነግሱ ምድርን ከነብልሱ የፈጠረውን መንፈስ ቅዱስን ሎቱ ስብሐት ፍጡር ያለ ኃጢአቱ አይሰረይለትም። ለዚህ ሊቃውን ሲተረጉሙ ምን አሉ? ወልድን የሰደበ ለጊዜው ስጋችን ደካማ ስጋ ተዋሂዶ አይቶታል። መንፈስ ቅዱስን ግን ሎቱ ስብሐት ፍጡር ለማለት ምንም አይነት ምክንያት የለውምና ብሏል። ስንተኛ ትርጉም ነው ይሄ? አረ እንዴት ዋላችሁ? አንደኛ ማንኛውንም መንፈስ ቅዱስ ያደረበት ወይም የተጠመቀ ክርስቲያንን አላለ። ሁለተኛ መድኃኒታችን ክርስቶስን የሰደበ፣ ሶስተኛ ራሱን መንፈስ ቅዱስን፣ አራተኛ አበው ሲተረጉሙ ምን አሉ? መንፈስ ቅዱስ የቀባውን የሰደበ። መንፈስ ቅዱስ የቀባ የሚባለው ማን ነው? ክህነት ያለው ሰው አይደለም? ማን ነው? ቅባት የሚጀመር ከዲያቆን አይደል? እንዴት ዋላችሁ? አናጉንስጢሱ መዘምሩ ይሄ አጻው ህይወቱ የቃል ሹመት ነው። ሹም ያለው ሽር ያለው ነው አይደለም? ከዲቁና አይደለ ተቀባው የሚጀምር ዲያቆንን፣ ቄስን፣ ኤጲስቆጶስን፣ ጳጳስን፣ ሊቀ ጳጳሳትን በአጠቃላይ መንፈስ ቅዱስ የሾመውን በአሰረ ክህነት ያለውን የሰደበ ሰው ኃጢአቱ አይሰረይለትም። ታዲያ እንዲህ ካለ ምነው አንተ ይህንን ርዕስ አንስተህ ቅድም ሌላ ክፉ በጎ ተናገርክ ትሎኝ እንደሆነ የመጀመሪያው ትልቁ ጥያቄ ክህነት ምንድን ነው የሚለውን መረዳት ነው። ካህን ማን ነው የሚለውን መረዳት ነው።
እንዲያውም አንድ ሰው ምን ብሎ ጠየቀኝ፣ ክህነታቸው እንዳፈረሱ እናውቃቸው አሉ፣ ግን እንዳላፈረሱ ነው አክት የሚያደርጉ። ገብተው ይቀድሳሉ፣ ምን ይላሉ፣ ብዙ ነገር ይጫወታሉ። ይህንን ቤተ ክህነቱም ያውቃል፣ የአካባቢው ሰውም ያውቃል። ምን አቀያየመን ብሎ ሁሉም ዝም ብሏል። እና እዛው አካባቢ ያሉት ልጆች እንዲሁም የማህበረ ቅዱሳን አባላት ናቸውን ያለኝ፣ አንተ ምን ቸገረ ዝም ብለህ ማትሳለም ማትቆርብ ብለው በዚያ በትርጓሜ ጳውሎስ ያለውን ጠቀሱልኝ። ያ ሰው ሲገድል አንድ ቄስ የነፍስ ልጁ ሰው ሲገድል አይቶት የሚል ታሪክ አታውቁም? እንዴት ባላችሁ ወንድሜ፣ አለቦታው አትጥቀስማ። ከሌባ ሁሉ እየሄድኩ እሳለማለሁ እንዴ? ተው እንጂ። ከዘማው ሁሉ እየሄድኩ እሳለማለሁ፣ ተው እንጂ። ከመናፍቁ እኔ በግልጽ አይኔ አንዳንድ ጊዜ መቼስ የምንለው ነገር አለ። ለምሳሌ አንዳንድ ጊዜ በዝሙት ክህነቱን ያፈረሰ ሰው አላየን ይሆናል። ዘመኑ ክፉ ሆኖ አንዳንዶቹ ግን በቪዲዮ ተቀርጾ ይመጣል አይደል? እንደዛ ጸያፍ ነገር ሲሰሩ እስከዛ ድረስ ተደርሷል። መቼም ርኩሰታችን አይኔ እያየ ጌታችንን ፍጡር ሲል እየሰማሁት ሎቱ ስብሐት እመቤታችን ላይ የማይገባ ቃል ሲናገር እየሰማሁት ጳጳስ ቄስ ብዬ እንዴት ነው የማከብረው እሱን? በነገራችሁ ላይ ክህነትን የሚቀድመው እምነት አይደል? አረ እንዴት ዋላችሁ? ክህነትን የሚቀድመው እምነት ነው አይደለም? እምነት ከሌለው እንዴት ነው የሰው ጳጳስና ቄስ የሆነው? ምክንያቱም እምነቱን ያጣቀን ክህነቱንም አጥቷል። እንዲህ ያለ ትምህርት የሚሰጥ ይሄ ያለ አይደል? ካህኑ ነውር እንዳለበት እያወቅ እንደዛ አድርገው ያ የተሰጠበት ምክንያት በዚያ ስፍራ ከአንድ ካህን በቀር ሌላ አልነበረም። ሰውየው ከስጋው ደግሞ ተለይቶ ሊቀር ነው። ገብታችኋል? አማራጭ መጥፋት ጭንቅ የፈጠሩ ነው እንጂ ዘማውን ቤተክርስቲያን አንግሰው አይደለም። ስለ ተራ ኃጢአት እየተናገርኩ አይደለም፣ ክህነትን ስለሚያስጥለው እና እኔ ይቅርታ አድርጉልኝ፣ የክህነትን ደረጃ ያልጠበቁ እንደ እረኛ ሳይሆን ከጠላት ጋር አብረው ተባብረው በዮሐንስ ወንጌል ምዕራፍ 10 ላይ ወአሳብሰ ይመጽእ ዘእንበለ ከመ ይስርቅ ወይጥባህ ወያይጉል ያለውን እየሰሩ ያሉ ቅጥረኛ ግን ይላል ጌታችን አለ። ቅጥረኛው ግን ይላል የሚመጣ ምንድን ነው? ሊሰርቅ ሊያርድ ሊበላ ነው የሚመጣ። ታዲያ ምዕመናን እያረዱ የሚበሉ አባቶች ነው አባት ብለን የምንቀበላቸው? እያሳረዱ አብረው ቁጭ ብለው የሚበሉ ይኸውላችሁ፣ እኛ እምነታችንን ማወቅ አለብን። እኛ የምናመልክ ጳጳስ አይደለም፣ ቄስ አይደለም፣ ዲያቆን አይደለም፣ ሰባኪ ምናምን አይደለም። እሱም እንዳንተ ተራ ሰው ነው። በሰውነቱ ቢጠቀምበት በክህነቱ ታላቅ ሰው ነበረ። እውነተኛውን ጳጳስ የሰደበ ግን መጽሐፍ ምን አለ? ኃጢአቱ አይሰረይለትም። እውነተኛውን ካህን እውነተኛውን ዲያቆን የሰደበ ግን አይሰረይለትም። ታዲያ እውነተኛ የሆነውን ያለውን በምን እንደወቀው ነው አይደለም? ካላወቅማ ሁሉንም አክብር። ያወቅ ግን ለምሳሌ እኛ መለየት ስለምንችል አይናችን ብዙ ነገር ስለሚያይ ነውረኛውን ስለምናውቅ አንደኛው ነውረኛ እኔ በሆንም እንኳን ለአባትነት የማይመጥነው ግን አባት አልለውም። ከዚሁ ከኛው ካለው ጀምሮ አባት አልለውም። አይደለም አባቴ የቤተክርስቲያንም አባት አይደለም። በቤተክርስቲያን ላይ የተሾመ ምንደኛ ቅጥረኛ ነው። እናውቅ የለ እውነቱን ሐቁን አይናችን እያየው። ይሄ እኮ ምስጢር አይደለም፣ ምርምር የሚጠይቅ ነገር አይደለም እኮ በግልጽ ለምሳሌ እዚህ አሁን እዚህ ከተማችን ያለው ሰውዬው አላል ጳጳስ የሚባሉ ሰውዬ መምህራን ቁጭ ብለዋል። ምን ያህል ንቀቱን ተመልከቱ። ሰውየው ንቀት እልፍ ብሎ ሲሄድ ከግምጃ ቤት የመጣችሁ ካላችሁ ጥሩ ነበረ። እዛ ውስጥ ያሉ ልጆች መምህራን ናቸው እንደዛ ያላችሁ። ዛሬም ኢየሱስ ፈራጅ ነው አይደለም የምትሉ ብሎ ዘብቶባችሁ አልፎ ሄደ። ይኸው ሰውዬ ይህንን አባት ብለን ታዲያ የምንቀበለው? ታዲያ በየደብሩ ሲያጭበረበር እመቤታችንን ጸሎት አለ ማርያም ወስደት ለማያውቅሽ ታጠብሽ ቅረቢ ይላል አባቶቻችን። ነውረኛ ነው። ማን ነገራችሁ? እንተዋወቃለን። ጥምቀት በዓል ሲከበር እውነት ለእግዚአብሔር ነው የተከበረ፣ ደስ ብሎናል፣ እንኳንም ተከበረ። ግን እውነት አንድ ቀን የእግዚአብሔር ክንድ ይዘረጋል። ያኔ ሁሉ የእጁን ያገኛል። በእግዚአብሔር እጅ ብቻ አይደለም። አንዳንዱ እግዚአብሔር በሰዎች ላይ አድሮ የእጃቸው የሚሰጣቸው ሰዎች ይኖራሉ። በጊዜው ጊዜ እስከዚህ ድረስ መናገር ለምን አስፈለገ ታዲያ? ከየት እንድረስ ከዚህ በላይ? የቤተክርስቲያን ካህናት፣ አገልጋዮች፣ ምዕመናን ሲታረዱ ምንም ካልመሰላቸው ከዚህ በላይ የት እንሄድ?
ምን ሊያረጉልን? በነገራችሁ ላይ ምን ሊያረጉልን ነው? ናቡከደነፆር ለጠንቋዮች ያለው ነገር አለ አይደል? ላም አይደላችሁ አላልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ጋሻ አይደላችሁ አልመክትባችሁ፣ ጦር አይደላችሁ አልወረውራችሁ፣ ምን ታረጉልኛላችሁ? በነገራችሁ ላይ እኒህ ሰውዬ ባይኖሩ ምንድነው የሚቀርብን? ይሁግራ የሚገባኝ ሰው ምንድነው የሚቀርብን? ክህነት መሾም ነው። ሌላ ቦታ ሄዶ ሾም የለ። እኔ አንዳንዴ እኮ ጭንቅ ሲል እንዲያው ሌላ አባት ከኢትዮጵያ ውጭ በኖረው ሁሉ እኮ የሚያስመኝበት ጊዜ አለ። ጭንቅ ሲል ክህነት ለመቀበል ስትፈልጉ እንኳን እስኪ እንደው ምንፍቅና የሌለው ስንት አባት ነው ያለ ብላችሁ ለመቁጠር እኮ ትቸገራላችሁ እስከዚህ ድረስ። ለምን መሰላችሁ? ይሄ መነገሩ ይጠቅመናል ወይ ብላችሁ ብትሉ በአብዛኛው እንደማይጠቅማችሁ እረዳለሁ። ነገር ግን ነቅቶ ለሚሰራ ከዚህ በላይ ትዕግስት ምን ያደርጋል? ከዚህ በላይ ምን እንሁን? ምን ቀረን? ምንም አልቀረንም። ስለዚህ እውነተኛ አባት ይሄ ሲባል ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እውነተኛ የሆኑ አባቶች አሉ ከነ ሰብአዊ ድካማቸው ማለት ነው። ምክንያቱም እነሱ ደጋግዋለሁ፣ ስም ጠርቼ ለነገራቸው ይችላሉ። በጣም እምነታቸው የቀና ምግባራቸው የጸናሉ አይደለም። ነገር ግን የምናደንቃቸው እነሱንም በምንድን ነው? እምነታቸውን አጥብቆ በመያዛቸውና በጎ ስራ ስላላቸው እንጂ ለመንጋው የሚረባ ጠብ ያለች ነገር ሰርተው አያውቁም። ስም ልጠራላችሁ ይችላሉ። ኢትዮጵያ ውስጥ መንጋው እየተጨፈጨፈ ስለ መንጋው ሌላ ነገር ይቅር ራሱን አሳልፎ። ምክንያቱም ወኖላዊ ሰሄር ይሜጡ ነፍሶ ቤዛ ባገዩ፣ እውነተኛ እረኛ ለመንጋው ራሱን አሳልፎ ይሰጣል አይደለም። እዚህ አሁን ያለንበት ክልል እንኳን ስንት የአብነት ተማሪ ተጨፈጨፈ። ስንት የአብነት ተማሪ ተጨፈጨፈ። እንዲሁ ጎጃም ምድር ብቻ ስንት የአብነት ተማሪ ተጨፈጨፈ። አንድ ወጥቶ የተናገረ አባት አለ? አንድ። ታዲያ አባትነቱ ምንድን ነው? ታዲያ ምን ሊያደርግልኝ ነው? ለነብስ ነው ለስጋዬ ሊሆን? ይሄን አባት አልለው፣ አባት አይደለም። ስለዚህ ትምህርቱ ግን ምንድነው? መንፈስ ቅዱስን የሰደበ አለ መንፈስ ቅዱስ የቀባውን እውነተኛውን ካህን እውነተኛውን ጳጳስ የሰደበ ኃጢአቱ አይሰረይለትም። አንዲት እናክልና ይበቃናል። አቦስ ተረጉምን ይሏል። መንፈስ ቅዱስን የሰደበ አለ ሰውን የሰደበ ኃጢአቱ ይሰረይለታል አለ። ስጋዊ ተዘምዶን ያፈረሰ በንስሐ ኃጢአቱ ይሰረይለታል። መንፈሳዊ ተዘምዶን ያፈረሰ ግን ኃጢአቱ አይሰረይለትም አለ። በነገራቸው ላይ ሁለቱም ስህተት ነው። ግን በክርስትና መንፈሳዊ ተዘምዶች አሉን አይደል? በተለይ ክርስትና ማንሳት አለ። አበልጅነትን ከማፍረስና እህትን ከማግባትና ክርስትና ልጅን ወይም የክርስትና ልጅ እህት እንደዚያ ያለውን ከማግባት የትኛው ይከፋል ይመስላል? ይህን ትምህርት እንኳን ማን አስተምሮ ወገኔ? መጀመሪያ ግን ክርስትና ስታነሳ የነጋው አውቀን የምታነሳው ክርስትና ያነሳውን ሰው መንፈሳዊ ተዘምዶች ዝርዝራቸው ብዙ ነው። ዋናው ግን ክርስትና ማንሳት ነው። የመንፈስ ቅዱስ ተዘምዶ ረድኤተ መንፈስ ቅዱስ በሚደረግበት የሕፃኑን እጅ ይዞ ጸሎተ ሃይማኖት ደግሞ እክህደከ ሰይጣን አአምን ብከ ክርስቶስ አምላኬ ወይም አአምን በአብ ወወልድ መንፈስ ቅዱስ ብሎ ጸሎተ ሃይማኖት ደግሞ ቃል ኪዳን ገብቶ መንፈሳዊ ተዘምዶ መዛመድ ከመንፈሳዊ ተዘምዶች የነዚህ ሁሉ ራሳቸው ዋናው መንፈሳዊ ተዘምዶ ክርስትና መነሳሳት ነው። ከዚያ 7 ትውልድ ብትጋባ ወዘስ ጸረፈ ላይ ለመንፈስ ቅዱስ ካለው ይገባባል። መንፈሳዊ ተዘምዶ አይፈርስም። እንደውም በፍትሐ ነገሥት ላይ መምህራን ሲናገሩ ሳያውቁ ድንገት ስጋ ዝምድና ያላቸው ሰዎች ተጋብተው ቢገኙ አንድ ወገን ለምሳሌ አክስት ያጎት እነዚያ አንዳንድ ደግሞ አለ ያራራቀ መጣል የሚወድ ወንድ አላል ምንድነው ይባል ፊልድ ይልና ወደ ወረታቦር ወደ ደሴ ሄዶ በድብቅ ወልዶ ይመጣል። ማንም አያውቅም። በስራ አጋጣሚ የዚህኛው የወለደው ደሴ ሄድና በአጋጣሚ ያያታል። ይገጥማል። አንድ ገጠመኝ ልንገራችሁ። የጓደኛዬ አንድ ባልንጀራዬ ነው። ቤተ መጻሕፍት ስንሄድ እና አንዲት ልጅ ትክ እያለች ተዋለች። በእውነቱ በጣም ደመግቡ ናት። እንደዛሬ ኮስሞቲክስ ሳይኖር ድሮ ነው። እሷም ታየዋለች፣ እሱም ያያታል። እንደው ምንም በቃ ማንበብ አይችልም። ደግሞ ዲያቆን ነው በዚያው ላይ ማለት ነው። እና ጭንቅ ይለዋል። ይሄ ነገር እየረዘመ እየሄደ ሌላ ነገር ወደ ልቡ ሊመጣ ነው። እንግዲህ የምታውቁት ነው ፍቅር ምናምን የምትሉት ስሜት ማለት ነው። በመሃል መድኃኔዓለም ቸር ነው የሁለቱንም አያት ጠራ። በሞት ማለት ነው። መድኃኔዓለም ለሞት ጠራ የሁለቱንም አያት። ግን የሁለቱንም አያት ስላችሁ ሁለት ሰው እንዳይመስላችሁ፣ አንዲት ሴትዮ ናት የሁለቱንም አያት።
ለቅሶ ላይ መገናኘት አፍሮ እዚህ ያለች እቺ ልጅ እዚህ ምን ልታደርግ መጣ ሲሉ አንተ ነው አይደል እህትህን ወይ አለመተዋወቅ አለ። ለካ ዘመድ ከዘመዱ የሚባል ዘመድ ከዘመድ መተዋወቅ ለካ ጥሩ ነው፣ ለካ ባንድ ጎን ጥሩ ነው። ግን ከዚህ ሊቅ የሚከፋው መንፈሳዊ ተዘምዶ እና ምን ይላል ፍትሐ ነገሥት ላይ መምህራን ሲያስተምሩ አስታውሳለሁ። የንታ ስጋዊ ተዘምዶ ውስጥ ገብተው ቢገኙ ማለት ስጋ ዝምድና ያላቸው ሰዎች ከወለዱ በኋላ ከሆነ አይፋቱ፣ ይኖሩ፣ ይቀጥሉ። ካልወለዱ ግን ይለያዩ። መንፈሳዊ ተዘምዶ ያላቸው ከሆኑ ግን ተጋብተው 49ም ቢወልዱ ይፋቱ። የፈለገውን ያክል ይውለዱ። እስከዚህ ድረስ ጥብቅ ነው። ስለዚህ ዘሰጸረት በላይ ለመንፈስ ቅዱስ ያለው እሱ ነው። ታዲያ የመጨረሻው ነገር ኃጢአቱ አይሰረይለትም ነው። እነዚህ የተከለከሉ ነገሮችን በሙሉ ኃጢአቱ አይሰረይለትም ያለ ለምንድን ነው ቢሉ የኃጢአትነቱን ክፋት ጽናትና እንዲህ ካለ በደል ከገቡ በኋላ የንስሐ ቀዳዳው ጠባብ ነው ማለት ነው እንጂ መምህራን ምን ብለው አቅንተዋል? ሰው በዚህ ዓለም ሳለ ምን ቢሰራ ቅጣቱ ይከብዳል እንጂ እግዚአብሔር ይቅር የማይለው ኃጢአት የለም። ጌታ ታዲያ ለምን እንዲህ አለ ቢሉ በሁለት ምክንያት፣ አንድ የኃጢአትነቱን ክፋት ለማሳየት በመንፈስ ቅዱስ ላይ መናገር፣ በፈጣሪ ላይ መናገር። በነገራችን ላይ ዘሰጸረፈ ላይ ለመንፈስ ቅዱስ ባለው እኮ መንፈስ ቅዱስን የሰደበ አለ አብና ወልድንም የሰደበ ነው። ለምን? አብ ሲነክ ወልድ ይነክ እንዲላል። እግዚአብሔር አብን ሎቱ ስብሐት መናገር ሶስቱንም መናገር ነው እኮ። ዛሬ ኢየሱስ ክርስቶስ መድኃኒታችን እስከ መስቀል አማልደዋል የሚሉ ሰዎች፣ በአጠቃላይ ሎቱ ስብሐት አማላጅ ነው የሚሉ ሰዎች ማንን እየሰደቡ ነው? አብንም መንፈስ ቅዱስን። ለምን? ስጋችን ስለተዋሃደ እግዚአብሔርነቱ ቀረ? አልቀረም እኮ ተው እንጂ አስታርቋል መድኃኒታችን። ስለዚህ አንደኛው የኃጢአትነቱን ክፋት ለመናገር የበደልነቱን ጽናት ለመናገር እንግዲህ በሰው ቋንቋ አይደል ጌታ የሚያወራ፣ በእግዚአብሔርነቱ ቋንቋ ቢያወራ አይገባንም እኛ። በሰው ቋንቋ በከባዱ መግለጫ ከዚህ የከፋ ለማለት ኃጢአቱ አይሰረይለትም። አንድ ሁለተኛ ይሄን ለምን አለ ቢሉ ንስሐ ለመግባት ቅጣቱ ከባድ ነው። ምክንያቱም አበው ይላሉ አይደል የመንፈስ ቅዱስ ተዘምዶን ያፈረሰ ሰው ቅጣቱ ምን እንደሚባል ታውቃላችሁ? ዓለምን ትቶ። ቅድም ያልኳችሁ በነገራችሁ ላይ አንዷን ትቻት ነው እንጂ መንፈሳዊ ተዘምዶ አፍርሶ ያገባ ሰው ይፋታ ብያለሁ አይደለም? ተፋቶ ሌላ ጋር እንዲያገባ እንዲያመስልህ ይመንኩስ፣ እድሜ ልኩን በሐዘን ይኑር ነው የሚለው። ቅጣቱን ወቁት። መንፈሳዊ ተዘምዶ በጣም ጽኑ ነው። ታዲያ ምን ለማለት ነው ብያቸዋለሁ? ቀኖናው ከባድ ነው። ዘሰጸረፈ ላይ ለመንፈስ በመንፈስ ቅዱስ ላይ የማይገባ ነገር የተናገረ ተመልሶ እንኳ ወደ ንስሐ ቢመጣ ቅጣቱ ከባድ ነው። አንድም ወደ ንስሐ እንዲመለስ ከባድ ይሆንበታል። ለምን? መንፈስ ቅዱስን ተሳድቧልና። ሎቱ ስብሐት ወደ ንስሐ ሰውን ልቦናውን የሚመልስ ማን ነው? ሰድቦ ክፉ ተናግሮ ካራቀው በኋላ ማን ነው ወደ ንስሐ የሚመልሰው? ልቡን መንፈስ ቅዱስ ነበረ። ታዲያ ሰድቦ አርቆት የለ እንጂ የመንፈስ ቅዱስን ቸርነት ማወቅ ከፈለጋችሁ የመጨረሻ ታሪክ እች ናት። በአንድ ወቅት በአንድ ገዳም አንድ ባህታዊ ይኖር ነበረ። ከዓለም ሰው ጋር አይገናኝም። በሆነ አጋጣሚ ግን ከአንድ ሰው ጋር ተገናኘ። በዛ ሰው ምክንያት አንዲት ሴት አወቀ። ያቺ ሴት ወጣት ናት፣ መልከ መልካም ናት። ባህታዊ ሊያይ የማይገባውን ነገር ስላየ ወደድኳት አለ። በሐጸ ዝሙት ተነደፈ። ሲጸልይ እሷ ናት የምትታየው። መንፈስ ቅዱስ ቀረና በጣም ሲጨንቅ ከዚህ ሁሉ ከምሰቃይ የማይቀርብኝ ብሎ ላግባሽ አላት። እንደ ዛሬ ዘመን ጓደኛ ይሁን ፍቅረኛ ምናምን የለም። ምንድነው ቀጣ? ላግባሽ አላት። ለካ እሷ ደግሞ ክርስቲያን አይደለችም። የከፋው ነገር ደግሞ ምንድናት? አረማዊ ጣዖት አምላኪ ናት። ትሄድና ለአባቱ አባቴ ያ ባህታዊ ላግባሽ እያለኝ ምን ልበለው አለችው። እሱ ደግሞ ምናል? አረ ቆይ ጠንቋዩ ልጠይቀው። የእነሱን የጣዖት ካህን ማለት ነው። ሄዶ ሲለው ምን ይለዋል? እምነቱን ፈጣሪውን ከካደ ተቀበለው አቀባው አለ። ሄደና ነገራት። ሄዳ ነገረችው። ለጊዜው የሥጋ የኃጢአት ነገር ደስ አለው። ኋላ ግን ጋብቻውን ሊፈጽሙ ሲያስቡ ያ ጠንቋይ ምን አለ? ቆይ እንዳታጋቡት ብሎ መልእክት ላከ። ለምን ሲባል ፈጣሪው የተጸጸተ እንደሆነ እያለ ኋላውን እየተከተለው ነው። ተው ቆይ ጨርሶ ይለየው። ይህንን ማን ይሰማል? ባህታዊው። ወይኔ አለ
ተመልሶ ቢያለቅስ ያ በርግብ አምሳል ይከተለው የነበረ መንፈስ ቅዱስ መልሶ አድሮበታል። አንድ ሊጨምርላችሁ አባ ብሶይ ጻድቁ በዚያ በንጥሪያ ገዳም በገዳመ አስቄጥስ አንድ እህት ነበራቸው። የዋህ የሚሉት ግን ሞኝ ይመስላል እንዳነጋገሩ ሄዶ ካገኘው ሰው ጋር ነው የሚያወራና ከአንድ አረማዊ ጋር ተገናኝቶ በአንድ ቀን እምነቱን አስለውጦ ጌታችን እንዲሳደብ መንፈስ ቅዱስ እንዲሳደብ አድርገው በአንድ ቀን ከምናኔው አወጡ። አባ ብሶይ ከቤታቸው ሆኖ ያለቅሳሉ። ሲመጣ ልጄ ወዴት ዋልክ አሉት። እዚህ ቦታ። ልጄ ለምን ከማይመለከት ሰው ጋር ታወራለህ ብሎ አስገቡትና በል ከዚህ እንዳትወጣ ብሎ ቆልፎበት ሄደው 3 ቀን ከቆሙ ሳያርፉ ከዘረጉ ሳያርፉ አለቀሱ። መንፈስ ቅዱስ ተመልሶ እንደገና በሱ ላይ ሲያድር ተመለከቱ። በርግብ አምሳል መንፈስ ቅዱስ የዚህን ያክል ቸር ነው እና አይሰረይለትም መባሉ በእነዚህ በሶስቱ ምክንያቶች ነው። መንፈስ ቅዱስ መድኃኒታችን ፈጣሪያችን ምሕረቱን ይቅርታውን ይላክልን፣ ጸጋውን ክብሩን ያልብሰን። እንግዲህ ጰራቅሊጦስ መንጽሂ ይባላል፣ ያንጻን። ጰራቅሊጦስ መጽንዒ ይባላል፣ ያጽናን። ጰራቅሊጦስ መስተፍስህ ይባላል፣ ደስ ያሰኘን። ጰራቅሊጦስ ከሳቲ ይባላል፣ ምስጢሩን ይገለጥልን፣ ከገሃነመ እሳት ይሰውረን። የሰባቱን ቀን አባቶች በእርግጥ ዝክረ ቅዱሳን ከተቋረጠ 2 ወር እየሆነ ነው። ግን ከሚቀር የሰባቱን ቀን የዛሬ በ23 አይደል የዛሬ ሳምንት ቅዱስ ዳዊት ተገናኝተን የነበረ እንዴት ዋላችሁ? በ24 አባታችን ተክለ ሃይማኖት እግራቸው እየተሰበረ ጥር 4 ነው፣ ግን መታሰቢያው ጥር 24 ነው የሚከበር። የደብረ ሊባኖስ ጻድቅ አቡነ መርሃ ክርስቶስ እነ አባ አብሳዲ ታላቁ አብሳዲ የግብፅ ስንክሳር ላይ ታሪኩ አለ። የኛ በብዛት ብቻ ነው ያለው። እነ አባ ቢፋ እነ ጻድቃነ ሐውዚን ከሰባቱ ታላላቅ ማህበሮች አንዱ የሐውዚን ትግራይ የሚገኘው ማህበረ ሐውዚን ወይም ጻድቃነ ሐውዚን የሚባሉት ናቸው። እነ ቅድስት ማርያም ዓመታዊ በዓላቸው ነው። በ25 ቅዱስ መርቆሬዎስ ፒሉፓዲር ታምራት ያደረገበት ዓመታዊ በዓሉ ነው። ቅዱስ ስብስቲያኖስ የሮሜ ንጉሥ ልጅ ሰማዕትነት በዓሉ ነው። አቡነ ሕፃን ሞዐ ዘደብረ ሊባኖስ ልደታቸው ነበረ። ሌሎችም ቅዱሳን ባስልዮስ ጎርጎርዮስ እና አባ አስኪላ አላለው። በዛት ላይ አስኪላ የሚለው ባሕታዊ ነው፣ በገዳም ይኖር ስንት ዘመን። ኋላ በመጨረሻው እንደገና መልአከ እግዚአብሔር ጠርቶ ወጥቶ ስንት መከራ ተቀብሎ ሰማዕትነት የተቀበለ ጻድቁ ሰማዕት ነው ቅዱስ አስኪላ። በ26 49 አረጋውያን ሰማዕታት ናቸው። የገዳመ አስቄጥስ በ444 ዓመተ ምህረት ሰማዕትነት የተቀበሉ። የዚያን ቀን እናታችን ቅድስት አነስጣስያ ከአባ ዳንኤል ገዳም ንግስና ንቃ ገዳም ገብታ 28 ዓመት በወንድ አራያ መከራ የተቀበለች እናት ናት። አባ ጽሕማ ዓመታዊ በዓላቸው ነው። እነ ዮሴፍ መፍቀሬ ነዳያን እና አባ ዳንኤል ዓመታዊ በዓላቸው ነው። በ27 ከላይ ብንጀምር ሊቀ መላእክት ቅዱስ ሱሪያል በእውነቱ የዚያን ቀን ያኛው አንድ ወንድማችን አሬነ እግዚኦ ሳይለከን ሲያነሳ ድፍንፍን አድርጋችሁ ሸፋፍናችሁበት አለፋችሁ። በቅዱስ ሱሪያል ዓመታዊ በዓል መልአከ ሰላምን ሊል ይፈልጉ ወዴት ይሉ እና እኔ ገርሞኛል። አልሰሙትም ወይስ ምን ሆነው ነው ብዬ ግራ ገብቶኛል። ታዲያ አንተ ራስህ ማትገለብጥ ጉሮሮዬ እንኳን ያን ያህል ለመጮህ አይቻለኝም ደግሞ ቢባል ታቆሙ ነበረ፣ ግን መረበሽ ሆነ እና ቅዱስ ሱሪያል ቢያንስ ቅዱሳን ሊቃነ መላእክትን ቢያንስ እንዲያው በዓመታዊ በዓላቸውማ መልአከ ሰላምን እንበላቸው። ያን ቀን ዓመታዊ የሲመት በዓሉ ነው ቅዱስ ሱሪያል። ነቢዩ ቅዱስ ሄኖክ ዕርገቱ ነው። ሐዋርያው ቅዱስ ጢሞቴዎስ ፍልሰቱ ነው። ታላቁ አባ ቢፋሞን እና ሰማዕቱ ሰራብዮን ዓመታዊ በዓላቸው ነው። በ28 ዮሴፍ አይሁዳዊ ወልደ ማህው በቤተክርስቲያናችን ታሪኩ ይታወቃል። በነገረ ማርያም ትምህርት ከሚተረኩ ታሪኮች አንዱ የሱ ታሪክ ነው። ሰማዕቱ ቅዱስ ቀሌምንጦስ ሁለተኛው ቀሌምንጦስ ይባላል። መነኩሴና ሰማዕት ቅዱስ አካውህ በ29 ብዙ በዓላትን የነበሩ እናታችን አክሳኔ ስንክሳር ላይ ታችኋል። ፈላሲት አክሳኔ ሙሽርነትን ዕቃ የመነነችው እናት፣ በ5ኛው መቶ ክፍለ ዘመን መጀመሪያ አካባቢ ያረፈችው እናት። ያን ቀን ጻድቁ አቡነ ታዲዮስ አክብሩ ብዬ ከተናገርኩ በኋላ አሁንም በማግስቱ ባረከኒ አባ ላይ ስለተናገርኩ እንዲሁ አቡነ ታዲዮስ ስዕላቸው ከኛ ዘንድ አለ ነግሬያቸዋለሁ። ከገዳሙ ከቤተ መቅደስ የነበረ ስዕል ያመጡልን የሰጡን በእውነቱ አክብረው የጻድቁ በረከት ያለበት እንግዲህ ከዛው የገዳሙ ንብረት ነው። ይሄ አክብረው ሰጥተውን ነው። እኔም አልነበረም፣ በእርግጥ ሌላ ሰው ነበር የሰጡት። ያቺ ሰው ግን አይኔ ያወኳቸው በዝክረ ቅዱሳን ምክንያት ነው ብላ ነው ይህንን ወደኛ
የሰጠችን አጋጣሚ እዚያው ገዳሙ ስለነበር ማለት ነው። አቡነ ታዲዮስ ደገኛው ጻድቅ የአቡነ ተክለ ሃይማኖት እህድ ናቸው። ከ12ቱ ንቡራን እህድ አንዱ ናቸው። ሰማዕት ናቸው። ውቢት ገደል የሚባለው ቦታ ላይ የንጉሱ ሚስት የአፄ አምደ ጽዮን እጃቸውን ወደ ላስራ ከአቡነ ማትያስ ዘፈጠጋር ጋር በነገራቸው ላይ ጣና ብትሄዱ ትልቅ ገድል አላቸው። የጣናዋን ደብረ ማርያም የመሰረቷት እሳቸው ናቸው። እዛ ደብረ ጽላልሽን የጽላልሽ ሊቀ ካህናት ነበሩ። ወደ ግሞ ወደ አዳሉ ምድር ሄደው ስንት ተአምራት ሰርተዋል። 30 ግመል በመርፌ ቀዳዳ ያሸለኩት እኮ ናቸው። ሙሳ የሚባል የጠንቋዩ ልጅ በግመል መርፌ ሲያሾልኩ ይሄማ ምታት ነው አላቸው። ምታት አለመሆኑን እንድታውቅማ ብሎ ግመሊቱን ቢያዟት ረግጣ ገደለችው። አወቀ አላወቀም? እንዴት ባላችሁ? አወቀ አላወቀም? አወቀ። እንዴት? ጠንቋዩ አመንኩ በፈጣሪ ልጄን አስነሳልኝ ያለ አስነስተውት። በነገራችን እንዴት ያለ ሐዋርያ ወጣው ከሙሳ ወደ ሙሴ ስሙ ተለውጦ የሀገሩ ካህን ነው። ብዙ አገልግሏል። በመርፌ ቀዳዳ ስም ይመርህ በግብር ማለት አይደለ? አስበው እስኪ ስምህንና ግብርህን ያንተን የኔን መቼስ አንዳንድ ጊዜ አንዳንዱን ሰው ስትመለከቱት እንዲሁ አባቶቻችን ወደው አይደለም ለካ ዛሬ ማርቲ ቤቲ ምናምን ትባላላችሁ። እንዴ ማርታይ በቴሌም ነገር እቺ የምትወዱሱን አይደለም በነገራችሁ ላይ አማረች መባል አትፈልጉም አይደል? ምንድነው የምትፈልጉት ታዲያ? ማንተግቦሽ መባል አትፈልጉም? ውቢት፣ አልማዝ አይደል? የድሮ ስሞች ወርቄ፣ እነዚህ አይደለ? የወንዱ አበበ፣ ከበደ፣ ጎሹ አይደል? አንዳንድ ጊዜ ሳስበው እንደው ለኛ ሳይሻል አይቀርም። ጎሹ በእርግጥ ጎሹ ቀላል ስም እንዳይመስልህ፣ አበበም ቀላል ስም እንዳይመስልህ፣ ከበደ እንጃ ደህና ስም የሆነው ማስተዋል ጥሩ ነው። ለሁሉም ጻድቁ አቡነ ታዲዮስ በጣም ብዙ ድንቅ ታምራት ያደረገው ደማቸው የፈሰሰበት ስፍራ ሄዳችሁ በነገራቸው ላይ የተለየ ጣዕም አለው አለኝ እኔ እምነታቸውና እዛ ሂጅ አምጥቼው ነበር። በጣም ግሩም ነው ታምራቸው፣ ድንቅ ስራቸው። አረጋዊ ቅዱስ ሰው ነበሩ። ሰማዕትነት ከተቀበሉበት ጊዜ ድረስ ከአቡነ ማትያስ ጋር አቡነ ታዲዮስ ያን ቀን አቡነ እንድርያስ ዘደብረ ስሄን ዓመታዊ በዓላቸው ነበሩ። እሳቸው እንደዚሁ ትልቅ ጻድቅ ናቸው። አቡነ መርቆሬዎስ የኤርትራው ልጅ ናቸው። በመንፈስ ቅዱስ ብዙ ገድል የተጋደሉ ቅዱስ ናቸው። ጻድቃን ዘደብረ ዳጓ ማህበረ ዶጌ የሚባል ሰሙ የለ ማህበረ ዶጌ እዚህ አክሱም ስትሄዱ 12 ኪሎ ሜትር ወጣ ብላችሁ በዚህኛው አቅጣጫ ቅዱስ ማቴዎስ የመሰረተው ማህበር ኋላ 3000 ማህበርተኞች መጥተው በቤታችን የሚወዱ ሁሉ ይሄ ይስተፋቀሩ በሉ እስቲ። ከሁሉ ምን ይሻላል አሉ? ፍቅር ይሻላል፣ እርስ በርስ መዋለድ ይሻላል ብለው የሰንበትን ዝክር እየጠጡ እርስ በርስ ሳምንት እኮ ነው የሚጾሙ። እህል የሚቀምሱ በዕለተ ሰንበት ነው። ታዲያ ያችን ዕለተ ሰንበት ተራ ገብተው ሁሉ ይዘክራሉ። ጌታችን ፍቅራቸውን ተመልክቶ 3001ኛ ማህበርተኛ ሆኖ ገባ። ግን ዓመት ከመንፈቅ አብሯቸው ማህበር ሲጠጣ ሳይዳ የሚባል አስተናጋጅ አለ። ሙሴ አይደል የሚባል እዚህ በሰንበቴው አይሰጠውም ለጌታ አያቀምሰው። በዓመት ከመንፈቁ ጌታ ምን አለ? ማህበር እኔ ልክፈል ተራዬን ስጡኝ አለ። አይ አንተ ምስኪን ነህ፣ ደሃ መስሎ አይደል የገባ ምስኪን ነህ፣ ዝም ብለህ ጠጣ አንተ ችግር የለውም። ይሄም ደግነታቸው ነው እኮ ዝም ብለህ ጠጣ። ዛሬ ላይ ክፈል ነው የሚል አይደል? እሱ ለምንድን ነው የማይከፍል ነው የሚል? አይ ግድ የለም እኔ አወጣለሁ አላቸው። እንግዲህ የምታጠጣና ካገኘህም አሽ ብለው ወይን ጠጅ ነው የሚያዘጋጁና አክብረውት 3000 መጡ። እንዲህ የፈለገው ውሃም ቢያጠጣን ብለው መጡ። ከመምጣታቸው በፊት ግን ጌታችን ያን ሳይዳን ይጠራውና ውሃ ቀድተህ እሱ ስራው ይሄ አይደለም ይሄ እንስራዎችን እጠብልኝ ብሎ አለው። አንተ ምንም ነገር የሌለ ድሃ አታድክመኝ በከንቱ ብሎ ትቶት ሄደ። አንድ እረኛ ጠራና ጌታችን ከዛች ቦታ ሄደ ውሃ ቅዳልኝ አለው። እረኛው ሲል ምንም ነገር የለም ባዶ ሜዳ ውሃ የለውም። ጌታዬ ውሃ መቻለው አለ። ሂድ ግድ የለም ስትደርስ ይኖረዋል አለ። ግን በትርህን ስጠኝ አለው። የእረኛውን በትር ተቀብሎ እረኛው ሲሄድ በትሯን ወረወራት። ጌታ ሄዳ ተተከለች። ንቀለው አለው። ሲነቅለው ምንጭ ፈለቀ። ከዚያ እየቀዳ በሙሉ ስራዎችን በሙሉ ሞላለት ጋኖችን። ከዚያ ልክ እንደ ቃና ዘገሊላ በአርምሞ እምከወይነ ማይ ሀበ ከወይነ ወይን ወይነ ቃና ህብስተ መና እንዲሉ ለወጠ ጌታ። ከዚያ በመጡ ጊዜ ጠጡ። ከጣዕሙ የተነሳ ሁሉ ብድግ ብሎ ከቀመሱ በኋላ ውሃ እንደተሞላ አውቀዋል። ውሃውን ወደ ወይን እንደቀየረው እና ከጻድቃን አንዱ ስትሆን
እስከ ዛሬ ክብርን ሳናውቅ በድለናል ብሎ ከእግሩ ወደቁ። አይ እናንተ አልበደላችሁኝም፣ ጌታ ማንነቱን ሊነግራቸው አልፈልግም ለጊዜው። እናሳ ይሄ ሙሴያችሁ በድሎኛል፣ ይሄው ዓመት ከመንፈቅ አንዲት ነገር ሳልቀምስ ነው የቆየሁት ብሏላቸው። ሐሰት አለ። እንዲያውም ሲያስቀባጥረው ምን አለ? ለእናንተ አንዳንድ ዋንጫ ስሰጥ ለሱ ሁለት ዋንጫ ነበር የምሰጠው። እንዲያውም እሱ የሚጠጣባት የነበረችው ዋንጫ ምልክት አላት፣ ሸራፋ ናት አለ። እስኪ ሸራፋዋን ዋንጫ አምጧት አለ ጌታ። አመጣት። ልክ ሲያቀርባት ክንድ ከስንዝር ቁመት ጨምራ ሸብረክ ጣጠፍ ብላ ሰግዳ ሰማይና ምድርን የፈጠሩ እጆችህ ከንፈሮችህ እስካሁን ድረስ አልነኩኝም ብሎ ቢሉ እንደ ሻሽ ተነጽፈዋል። ሳይዳን ምድር ተከፍታ ወጣዋለች። ፍርዱ እሱ ነበረ። ይሄ የተደረገ ጥር 29 ቀን ነው በአራተኛው ክፍለ ዘመን መጨረሻ አካባቢ። ኋላ ጌታ ምን አላቸው? ነገ እንገናኝ አላቸው። በማግስቱ መጥቶ ስማችሁን ለጠራ ብሎ ቃል ኪዳን ሰጥቷቸው 3000 በመላእክት ክንፍ አሸክሞ ብሔረ ሕያዋን አስገባቸው። ጻድቃነ ዳጓ ጻድቃነ ዳጉ ማህበረ ዶጌ ቢል አንድ ነው። ከሰባቱ አበይት ማህበሮች አንዱ እነሱ ናቸው። ጸጋቸው ክብራቸው ይደርብን። አባ እስጢፋኖስ ስንክሳር ላይ ታችሁታል። ጻድቁ በገዳመ ፊም ዞር ሲል አንዲት አጥንት አገኘ። አይ እንደው መታደል የዛ የአጥንት እድለኛነቱ ነካ አለ። ተነስ እስቲ አውራኝ፣ ወዴት ነህ? ሲኦል። ምንድነው? ግብሩን ሁሉ ነገረው። ኋላ ሊሲ አረ ቆይ ምንድነው? አረ ማል ከሲኦል ነው የመጣው ማረው በለው እባክህ። አባ እስጢፋኖስ ማልቀስ። ጌታ ምን አለ? ምሬዋለሁ ስላንተ። አያችሁ አንዳንዴ ጻድቃን አሉበት ቦታ ሄዶ መውደቅም ጥሩ ነው እኮ። ይሄ ሰው እኮ ነጋዴ ነው፣ ሲያልፍ ነው በአጋጣሚ የዛ ግመሎች ሙተውበት የሞተ። አባ እስጢፋኖስ ዘገዳመ ፍዩም ይባላል። ሌላው አባታችን ግብረ ናዝራዊ መልአኩ አምስት የብርሃን ጽዋ እያወረደ የሚያጠጣው የነበረ ቅዱስ ሰው፣ የደብረ ሐረይ ክዋ ገድለኛ በሐይቅ እስጢፋኖስ የነበረ በአፄ አምደ ጽዮን ዘመን ግርፋት መከራ ስደት የተቀበለ ሐዋርያዊ ቅዱስ ሰው፣ የአባ ዳንኤል ጓደኛ፣ በጽኑ ገድል የኖረ እጅግ የተመሰገነ ሲቀድስ ክርስቶስ ከፊት ለፊቱ መጥቶ የሚቀመጥለት አባ ግብረ ናዝራዊ ወዛት ያለው እኮ ስንክሳር ላይ ገድልም አለ ካገኛችሁ። እግዚአብሔር ሁሉንም ጸጋ በረከት ያሳድርብን። በ30 ለመተረካ ያደርሰንም። ግን ጲስጢስ አላጲስ አጋጲስ በ140ዎቹ አካባቢ ገና ዘመነ ሰማዕታት በፊት የቀደሙ አንጌቤና ሶፊያ ሶስቱ ልጆቿ፣ ቅድስት ኦርኒ በዘመነ ሐዋርያውያን አባቶች በአንደኛው ክፍለ ዘመን መጨረሻ አካባቢ ነበረች። ኦርኒ ቅድስት ኦርኒ ማለት ሰላማዊት ማለት ነው ይላል መጽሐፍ። በሲተ ሰላም በሲተ ተፋቅሮ ይላል። እናታችን ቅድስት ጤቀላ ቅድም እንዳልነው በስመ ቄስ አገር የሚያጠፋው ፎላ የሚባለው መጨረሻ ላይ ስንክሳሩ ማን ያነበባንተን ቀተሎሙ ምንድነው የሚለው? ከመብሲ ምሁረ ጸብ ይላል። ሰልፍ እንደተማረ ሰው አንገታቸው ለገንዘብ ብሎ ዛሬ አይደል ፍቅረ ነዋይ ያደረበትን አገልጋይ ካህን ነው ጳጳስም አባሩተው ፎላንዩ ደህና ዋላችሁ። ፎላንዩ ልጆቹን አረደ ለገንዘብ ብሎ። መጀመሪያ እኮ ምን ብሎታል? ለመትበል ማውታው ተሰጥ ደም አለው አይደል? የበከተ ብትበላ ደም ብትጠጣ እመልስላል። የበከተ በላ ደም ጠጣ። ለምን? ገንዘብ ፈልጉ። ኋላ ልጆችን አስከዳቸው አሉ። ካዱ አላቸው። ምንድነው ያሉት? ወልዱ ለሰይጣን አሉት አይደል? ሰይጣን ልጅ አሉት። ይገባዋል ግደላቸው አሉ። አንገታቸውን አለው ንጉሱ። መኮንኑ ተቀበሉ። እሱንም አንገቱን ቀርጣው። ማርያ ማረታ አባያ አመት አይደል? ጤቅላ ወይም ጤቀላ መምኔት ዋላት። እነዚህ 5 ቅዱሳት አንስት። ቅዱስ ጎርጎርዮስ ነባቤ መለኮት ትናንት ዓመታዊ ረፍት በዓሉ ነው። ቅዱስ አክርስጦስ መነኮስ መስተጋደል ጻድቃነ ዳጓ ቅድም ነግሬያቸዋለሁ። እና አባ ሚናስም ነበሩ። ዛሬ 150 ቅዱሳን ሊቃውንት። ከ150 ውስጥ በጣም ለየት ያሉ 6 አባቶች ነበሩ በስም እናውቃቸው። አንደኛው ሊቀ መንበሩ ጢሞቴዎስ ዘአልቦ ጥሪት ቅዱስ ጢሞቴዎስ። ሁለተኛው ቅዱስ ጎርጎርዮስ ነባቤ መለኮት አንድነትን ሶስትነትን የተናገረ ሊቁ ቅዱስ ጎርጎርዮስ። ሶስቱ አርስት አበው ሊቃውንት የሊቃውንት አለቆች ይሏቸዋል ምስራቆቹ። ማንን? ባስልዮስን፣ ጎርጎርዮስንና ዮሐንስ አፈወርቅ። ሌላኛው ቅዱስ ጎርጎርዮስ ዘኑሲስ፣ ሌላኛው አባ መላጤዎስ ዘአንጾኪያ፣ ሌላኛው ቅዱስ ቄርሎስ መንፈሳዊ ዘኢየሩሳሌም፣ ሌላኛው ቅዱስ ኪርያቆስ ዘቆሮንቶስ። ከ150 ቅዱሳን ሊቃውንት በጣም ተጠቃሾቹ እነዚህ ናቸው። መንፈስ ቅዱስ ያደረባቸው። ወነአምን በመንፈስ ቅዱስ እግዚ ማህያዊ ዘሰረጸ እምአብ ንስግድ ንሰግድ ሎቱ ወንሰብሖ ብለው ያሉ። ሌላ ጴጥሮስ ተፍጻሜተ ሰማዕት አቡነ ሲኖዳ ማለት ትሁቱ
ዘተጸዋዕ ለመሮ ደብረ ጽሞና ገዳም ደገኛው በሰማዕትነት ያለፉት አባታችን አቡነ ሲኖዳ አቡነ እንድርያስ የዛሬው በ126 ዓመታቸው ያረፉ የደብረ ጽጌው ኤርትራ ትግራይ ነው ተወልዶ ያደጉ ግን ኤርትራ ሄዶ በብዙ ገድል የተጋሩ የአቡነ ውስጣቴዎስ ወዳጅ ነበሩ። ብዙ ታምራት ያደረጉ። በነገራችሁ ላይ ወርቅና ስንዴ ያዘነቡ የሚል ገድላቸው ላይ ታነባላችሁ። ስንዴ ረሃብ ቢገባ መነኮሳቱ ሊሸሹ ሲሉ ቆይ ልጆቼ ብለው ስንዴ ያዝነው ያን ስንዴ ማፈስ እንደመና አይደለ መብላት እንዳቅማቸው። ሲነጋ ደግሞ ሞልቶ 14 ዓመት በ14ኛው ዓመት እግዚአብሔርን በደሉት። መልአከ እግዚአብሔር መጥቶ አጠፋው። አሁንም ሊሸሹ ሲሉ ቆይ ልጆች አሉ። ቢጸልዩ ስንዴው ቀርቶ ምን ዘነበ? ወርቅ። ኋላ ምን አሉ? ይህን ወርቅ ሁሉ አፋፍሳችሁ ወስዳችሁ ለሀገሬው ሰው በትኑት አሉ። አደራ እንዳትሳሷላችሁ ወስደው በተኑት። የሀገሬው ሰው ምን አመጣላቸው? እህል የሚጎርሱት ያችን። እሱ ብቻ አይደለም፣ ቅዳሴ ሲቀድሱ ክንድ አፈፍ ብለው የሚቀድሱ የደብረ ጽጌው አባታችን አባ እንድርያስ ዓመታዊ በዓላቸው ነው። ቅዱስ ጴጥሮስ ተፍጻሜተ ሰማዕት ቅዳሴ ቤቱ ነው። ነገ ቅድም ስንክሳር ሰምታችኋል። አባ ጳውሊ ርዕሰ ገዳማውያን፣ ቅዱስ ለንጊኖስ ሊቀ ምኔት፣ ሐዋርያው ቅዱስ ቶማስ፣ በሶስት ቅዱስ ኤፍሬም ሶርያዊ፣ ቅዱስ አባት እብሎይ መላእክትን የመሰለ የሚባለው ዛምሳለ መላእክት የሚሉት እብሎይ ወይም አባ እብሎ ዘደብረ አብሎግ የሚባለው ቅዱስ ሰው፣ አባ ያዕቆብ በንስሐው የሚታወቀው ደገኛ ቅዱስ ዓመታዊ በዓላቸው ነው። በአራት ትሩፍ ዘካርያስ የአባ ሙሴ ጸሊም ጓደኛ የነበረው አባ ዘካርያስ ትሩፍ፣ ሐዋርያው ቅዱስ አጋቦስ እና የአሪንጎ ሰማዕታት ፋሽስት የገደላቸው። በአምስት አባ እብሎይ የበግረኛ የነበረው የ40 ዓመት ሙሉ ኃጢአት ሲሰራ የነበረው ጻድቅ ሰው ኋላ በንስሐ የተመለሰው እና አባ ብሶይ እና አባ አክርጴዎስ እና አቡሊዲስ በስድስት አሁንም አቡሊዲስ ድጋሚ ዓመታዊ በዓሉ ይከበራል። ማርያም እንተ እፍረት ትከበራለች። እነ ቅድስት አትናስያ፣ ታወድራ፣ ቴዎፍና፣ ቴዎዶክሲያ የሚባሉ ልጆቿ ጋር በሰባት አባ አብዱልማዎስ የአባ እብሎይ ቀባሪ 70 ዘመን በገዳም የኖረ እነ ለእስክንድሮስ ቴዎድሮስ ሊቃነ ጳጳሳት ናቸው። የዛሬ ሳምንት በጌታችን በመድኃኒታችን በኢየሱስ ክርስቶስ ዓመታዊ በዓል ለምንገናኝ በዓለ ስምዖን ይባላል። የጌታችን ቤተ መቅደስ የገባበት ኤልያስ ትሩፍ አረጋዊ፣ እናታችን ዓመተ ክርስቶስ እግዝእት፣ አቡነ እስትንፋሰ ክርስቶስ ቃል ኪዳን የተቀበሉበት በዓል፣ ሌሎችም ቅዱሳን በዓላት አሉን። እግዚአብሔር አምላካችን ሁላችን የዚያ ሰው ይበለን፣ የቅዱሳን ሁሉ በረከት ያሳድርብን። በአጭር ዝክረ ቅዱሳን መጽሐፍን ለመውሰድ የሚፈቀደላቸው 3 አይነት ሰዎች ናቸው። ላገኘነው ሁሉ አንሰጥም። አንደኛ እንድታውቁት የሚያስፈልገው ነገር ከዚያ ሁሉ ሰው ፈልጎ እንዲያዘነ ወደዚያ ያመጣ ነው እናንተ ስለማክበር ነው። እዚያ ያመጣ ነው 300 ፍሬ ነው። ስለዚህ አንደኛ ከነገ ጀምሮ 3 ቀን ሰጥተናል። ቅዳሜ፣ እሁድና ሰኞ ከ10 ሰዓት እስከ 12 ሰዓት መምቶስ አንደኛው ይሄ 3 ቀን ከቅዳሜ እስከ ሰኞ 3 ቀን። በዚህ መካከል የፋይናንስ የምን ርዕስ ያለበት ሰው ካለው የሌላ እሱ ሌላ ጉዳይ ነው። ምናልባት መጠባበቂያ ጥቂት ከኔ በኩል ላኖር ይችላል። ግን አንድ እሱ ነው እኮ። ሁለተኛ ነገር ይሄ መጽሐፍ ድጋሚ እንደማይታተም ምንም ተናግሬያለሁ፣ ሰምታችሁ ይሆናል። የቀረችው ኮፒች ናት። እኔ አክብሮ የሚይዝ ሰው ፈልጋለሁ። ዋጋው ታውቃላችሁ፣ መጠነኛ ዋጋው 1700 ብር ነው። ነገር ግን ይህንን ሁሉ ሰው ላይ ይችላል በሚል አንድ ሕግ አውጥተን ተነጋግረናል አይደለም? ያ ግን አመፀኞችን ጠራብን። ገንዘብ እያለው እያጭበረበረ የሚወስድ ሰው በእውነቱ ማጭበረብሮኛል የሚጎዳን ነው አይደለም፣ ግን የሌላው እንደ ሀትክሻ ለምን ይጎዳል በሚል ነው። ስለዚህ ለግዢው አንደኛ ከቻላችሁ በሙሉ ዋጋው 1700 ግዙ፣ አቅሙ ካላችሁ። የመጀመሪያ አንደኛ። ሁለተኛ አቅሙ የለንም ካላችሁና እዚህ ጉባኤ ወይም በምህላ በዝክረ ቅዱሳን በምህላ ሰዓት የማትገኙ ከሆናችሁ በምህላ ሰዓት በቋሚነት የማትገኙ ሰዎች ከ1200 ብር በታች መግዛት አትችሉም። የፈለግከውን ልዩ ችግር ካለብህ በግል መነጋገር እንችላለን። ልዩ ችግር ካለ ግን ምህላ የማትገኙ የማታገለግሉ ሰዎች ዝቅተኛ ዋጋው 1200 ብር ነው። ምህላ ላይ የምትገኙ ወንድም እህቶች ዝቅተኛ ዋጋው ለእናንተ 500 ብር ነው። ይሄ ማለት ግን ከዛ በላይ አትግዙ እያልኩ አይደለም። ባላችሁ መጠን ብትገዙ ትርፉ ለእናንተ ነው። እኛን ተውት። ተረድታችሁኛል? ምህላ የማትቀሩ ሰዎች ግን እስከ 500 ይወርዳል ለእናንተ ዋጋ፣ እስከ 500 ብር። ከዛ ውጪ የቤተክርስቲያን አገልጋይ ተማሪ፣ የአብነት ተማሪ እና በክህነት አገልግሎት ያላችሁ ግን ደሞዝ የማይከፈላችሁ ለእናንተ እስከ 300 ይወርዳል። ምናልባት ሁለታችሁ ነው የምትታዩኝ፣ ሌሎችም ካላችሁ
በክህነት የምታገለግሉ በክህነት ብቻ አይደለም፣ እዚህም ምህላው ላይ የምትገኙትን ነው። ክህነት ስላለ ብቻ አይደለም። ወይ አብነት ተማሪ አብነት ተማሪ ሆኖ ነገረ ቅዱሳን የሚከታተል ክህነት ያለው ሆኖ ነገረ ቅዱሳን የሚከታተል ግን ደሞዝ የሌለው ከሆነ እስከ 300 ብር ይወርዳል። የመጨረሻ 100 ብር ለአንድ ሰው ብቻ ፈቅዳለሁ፣ ለጉባኤው አስተባባሪ ላለማየሁ ማለት ነው። 100 ብር ካላገኘ ከእናንተም ቢሆን ይጠይቅ። በነገራችሁ ላይ 100 ብር የማያገኝ ብዙ ሰው እንዳላቃሉ። አንዱ ልጅ ትናንት እዛ አዲስ አበባ ያሉት እንደምን ማለት እየዞርኩ ልለምን ነኝ መጽሐፉን ለመግዛት ብሎ በጣም ጭንቅ ረሃብ ካለበት ከወደ ትግራይ አካባቢ ነው ወንድማችን። ስለዚህ ለምን እገዛለሁ ብሎ ሲል ደወሉና ለኔ በነፃ እንስጠዋሉኝ። ምንድነው ያልኳቸው? በነፃ አንሰጠውም። እሱ ያለ 1700 ገዛለሁ ለምኜ ነው። 1700 ሳይሆን በ100 ብር ሽጡለት። 100 ብሩስ እንዲያው ለሱ ሌላ ፍሬ ያፈራልበት ሲባል 100 ብሩን ከኪሳቸው አዋጣችሁ እናንተ ስጡትና ከዛ መልሶ ይግዛ። በነፃ እንዳሰጡ ካስፈለገ እንዲህ አይነት ወንድሞቻችን ሌላ ድጋፍ እንደግፋለን። መጽሐፉ ግን የግድ በግዢ ነው የሚወሰደው። በነፃ የሚወስደው ጸሐፊው ነው። በቃ አለቀ፣ ሌላ የለም። ተረድታችኋል? እደግምላችኋለሁ 1700 እስከ 1200 ባለው ምህላ የማትገኙ ልጆች ዝክረ ቅዱሳን 40 ልትማር ትችላለህ። 40 ስለተማርክ አይደለም፣ እኔ በግልጹ ነው መናገር፣ ሮብ ስለተማርክ አይደለም። ምህላ የማይቀሩ ልጆች ምክንያቱም ያውቋቸዋል። መጽሐፉን 10 ሰዓት ስትመጡ የሚሰጧቸው ልጆች ትታወቃላችሁ። ለምን ቢባል ለሚያገለግል ሰው ዋጋ መስጠት አለብኝ። ግን እናንተ አገልጋይ ተብላችሁ እስከ 500 ይወርዳል ስለተባለ መክፈል እየቻላችሁ ይውላችሁ ብትከፍሉ ለአገልግሎት ነው ተመልሶ የሚውለው እንጂ ከማንም ግለሰብ ኪስ አይገባም። ስለዚህ 3 ቀን ነው። እቺን አድርጉ። በባንክ ማስገባት ከፈለጋችሁ በሞባይል ባንክ አታስገቡ ባካችሁ፣ ቀጥታ ሄዳችሁ አስገቡ። ባንክ ከሆነ ሞባይል ባንኪንግ በጣም ፈተለ። አንዱ 10 ምናምን ጊዜ እያስገባ መልሱልኝ። መመለሱ አይደለም ችግሩ፣ ባንክ ለማረጋገጥ ስንት እንመላለስ ባለፈውም ተናግሬያለሁ። ስለዚህ አንድ እሱ ነው። ሁለተኛ አማራጭ ካሽ ይዛችሁ ነው። የመጨረሻ ግን የማረሳው ነገር ነገረ ቅዱሳን እየተከታተላችሁ እያገለገላችሁ ቅዱሳንን እየወደዳችሁ በአጋጣሚ ከአገልጋዮች ውስጥ ባትሆኑ እና ጨርሶ አቅም የሌላችሁ አንድ ሁለት ሰው በዚህ ሞድ ስለማያውቅ ነው ይሄንን ክፍተት የምትተው። ሌሎቻችሁም ልትኖሩ ስለምትችሉ እሱ ስፔሻል ኬዝ ነውና አናግሩ። እስከሚወርድበት ድረስ ሊወርድላችሁ ይችላል። ዞሮ ዞሮ ነው ምንድነው ሰው ያለ አቅሙ እንደዛ እንዲሁ ስላልፈለኩ ነው እንጂ መጽሐፉ በጥሬ ዋጋ 2000 ብር ነው። 2000 ብር ለመሸጥ ደግሞ ነግሬያችኋለሁ፣ ሳምንት አይወስድም። እንደዚህ አድርገን ስንት ብር እናተርፍበት ነበር። ግን ዋናው ዓላማው አገልግሎት ስለሆነ እንድትጠቀሙ በረከት እንድታገኙ ነው። መጽሐፉን አክብራችሁ ያዙ። መጽሐፉ ካለቀ በኋላ ስለ መጽሐፉ አጠቃቀም በውስጡ ስላሉ ነገሮች እንግዲህ ምንም ማማር ይሆናል እግዚአብሔር የፈቀደ ቀን ይሄው ነው ያለው። ነገ ከነገ ወዲያና ሰኞ ለ3 ቀን ከዛ በኋላ አይተን እዛ ብዙ ሰው እየተቸገረ ስለሆነ እንደዛ ወደምናደርግበት መንገድ እናድርግ። ስጋቴ ምንድነው የዛ ሁለቱ ዝክረ ቅዱሳን ሁለቱ ጉባኤዎች ላይ የነበሩ ልጆች ጉባኤዎቹ ሲቋረጡት ቀርተዋል። በአንድ ጎኑ እነዚህ ሰዎች ይገባቸዋል የመጽሐፍ የሚለው እውነት የሚገባቸው አይመስለኝም። ገዝተው ለመውሰድ ቢሆን የሚገባቸው አይመስለኝም። ቅድም አንድ መምህር መጥተው እባክህ እኔ ልግዛ አሉኝ። አይሆንም፣ ነገረ ቅዱሳን ተምረው ያውቃሉ? አላውቅም። አስተምረዋል? በነገረ ቅዱሳን አላስተማርኩም። ደህና ይዋሉ። ደህና ዋላችሁ? በቃ ተው እንጂ ለነገረ ቅዱሳን ስንት ዋጋ የከፈለ ሰው እያለ ለምን ቢተርፍ እንኳን የማይተርፈው የት እንደምንልከው እናውቃለን። ገዳም ልከን ለአባቶቻችን እንሰጣቸው ነበር ለእውነተኞቹ። ግን ለጊዜው አገልጋዩ ይቅደም ብለን ነው ይሁን ያለን ነገር። የችሮ መድኃኔዓለም ቸርነቱ የእመቤታችን የድንግል ማርያም ጣዕመ ፍቅሯ የቅዱሳን ጸጋ በረከት ይደርብን። ቀለም ባነጠብን በአፈ መላእክት ይረምልን። ሀገራችን ደብራችን ይጠብቅልን። የፍቅረ ሥላሴውን ለተክለ ሃይማኖት ነፍሳቸውን ይማርልን። ለጸሎት እንነሳ። የቸርነት የምሕረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ ቸሩ እግዚአብሔር በሰላም ያስጀምረን በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተክርስቲያንን በቸርነቱ ይጠብቅልን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የወንድሞቻችን ደም የሰማዕታት ደም ያደርግልን። እኛንም ለንስሐ ሞት ያብቃን። ከእመቤታችን ከድንግል ማርያም ጣዕሟን ፍቅሯን ያሳድርብን። ፍቅሩን አንድነቱን መድኃኔዓለም በቸርነቱ ይዘዝልን። ሰላም በዋለን ይቅርታው ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ
ወጌግ ከመንነኒ ንህድግ ለዛበሰለነ ይታበአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣይል አሜን።